ማለት ወደሽ ከሆነ እኔ እኮ ይኸውልሽ እንደዚህ ሀገር ሰው አላካብድም። ይሄ ሽማግሌ ምናምን ችግር የለውም ትወስጃለሽ እንዴ። አንቺ ባቢ እኮ ታናሽ እኮ ነው እና በቃ ስትመጣ በጣም ተለዋውጣ ነበር። ዲሲፕሊኗ፣ ምኗ፣ አለባበስ ሁሉ ነገር ተቀየረና ከኔ ጋር እኔም እዛው ቤት ነኝ እንግዲህ ስትመጣ ምናምን ነገር በቃ እንደ ድሮ ልንሆን አልቻልንም። ጓደኝነታችን በቃ የሆነ ሲጀመር አውልቅ ልብስህን አውልቅ ሹራብህን አውልቀው። ደግሞ መልከስከስ ነው ስራ አትምነፋረቅ። ቀጥል እኮ እሺ እያልኩሽ አይደል? እየተነስኩሽ አንዴ ምን ታስቀኝ? ገና ምን አይተህ እቺ ስቃይ በይ ተነሺ። እኔ አንቺ ጋር እዚህ እንትን የምልበት ነገር ምንም ምክንያት የለም። ወደዛ በይ። ምን ያረክሽ ነው? አንቺ ምን ያረክሽ ነው? ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። ዛሬም እንግዲህ በአንድ ጉዳይ በአንድ ታሪክ እዚህ ቦታ ተገኝቻለሁ። እህቴ ከዚህ ቀደም በተደጋጋሚ ያወራንበት ጉዳይ ነበር። ስለዚህ ዛሬ ቀሩ ደርሶ የምናወራበት እንዲሁም መፍትሄ የምንሰጥበት ሰዓት ላይ ነው የምንገኘው። ከሷ ጋር የተወሰነ ቆይታ አደርጋለሁ። እናንተም እስከ መጨረሻው ድረስ ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ ለማለት እወዳለሁ። እህቴ እንግዲህ ያው እንኳን ደህና መጣሽ። በቅድሚያ እንኳን ደህና ቆየህ። እሺ ማን ልበል? ምንድነው ያጋጠመሽ ነገር? እሺ በመጀመሪያ አመሰግናለሁ። ያው ከብዙ ልፋት በኋላ ነው ያገኘሁት። ቢሆንም በጣም ነው የማመሰግነው። እሺ እኔ ኤልሳቤት እባላለሁ። ያው እንግዲህ እኔ ዛሬ የሆነ ቪዲዮ ይዤ ልክ ነው የመጣሁት እና ነገሩ በጣም ከባድ ስለሆነና በቶሎ መፍትሄ ማግኘት ያለበት ጉዳይ ስለሆነ ነው ያስጨነኩት። እና ያው በመጀመሪያ ያለውን ነገር ታሪኩን ልንገርክ። ማለት እኔ በርግጥ አሁን ከምነግር ሰዎች ጋር ጉርብትና ነው ማለት አንዳንዴ ጉርብትና በጣም የጠበቀ ሲሆን እንደ ፋሚሊ ትሆን የለ እና በጣም የምወዳቸው አብሮ አደጌ ናቸውና ልጅቱ አብሮ አደጌ ናት። አብረን የተማርነው ምናምን እና ከቤተሰቦቿም ጋር ከማረፋቸው በፊት እንተዋወቅ ነበርና እቺ ጓደኛዬ በጣም በትምህርቷ ጎበዝ ነበረች። በጣም ጥሩ የሚባል ዲሲፕሊን ያላት ጓደኛዬ ነበራት እና ታናሽ ወንድም አላት እና ስትኖር የሆነ ሰዓት ላይ ስኮላርሺፕ እድል አገኘችና ወደ ውጪ ሄደች እና እዛ ሄዳ ምናምን እዛ የነበራት ቆይ በመሀል ትንሽኛም ተረሳሳል። ያው ውጪ ስትሆን እንደዚህ በደንብ ቶሎ የመገናኘት እድሉ ትንሽ ጓደኝነታችን ላላለ ምናምን ነገር ከዛ በኋላ በድንገት መጣች ከብዙ አመታት በኋላ። እዛ ያው እየተማረች ነው ምናምን ብቻ አሪፍ ነገር ላይ እንደነበረች አቅ ነበር። የሆነ ሰዓት ላይ ቴሌግራም ላይ ምናምን እናወራ ነበርና በድንገት መጣች። ከዛ ስትመጣ ግን ፈጽሞ በቃ ማላቃት ሴት ሆና ነው የመጣችው። ሙሉ ነገሯ ማለት ነው ማለት ውጪ ሄዱ ሰዎች እንደሄዱ አይሆኑ ሲመጡ የሆነ ይዘዋቸው የሚመጡት አጉል ባህሪ ይመጣሉ ማለት አጉል ሰለጠነን ይባልና የኛ ካልቸር ሁሉ ነገር ይጠፋል። እና በቃ ስትመጣ በጣም ተለዋውጣ ነበር። ዲሲፕሊኗ፣ ምኗ፣ አለባበስ ሁሉ ነገር ተቀየረና ከኔ ጋር እኔም እዛው ቤት ነኝ እንግዲህ ስትመጣ ምናምን ነገር በቃ እንደ ድሮ ልንሆን አልቻልንም። ጓደኝነታችን በቃ የሆነ ትጠላኛለች መሰለኝ። በቃ ስርዓት የሌለው ሰው እንዴት ብዬ እንደምነግርክ አለባበሷ ወጣ ያለ ነገር ነው ምናምን በቃ ሁሉ ነገር ዲቴል ተቀየረች ማለት ነው። እና ቀርቤ ምናምንም ላናገራት ስል በቃ እኔን እንደፋራ አለ አይደለ ምንድነው እንደ እድሜሽ አትሆኚ ወጣት አይደለሽ በእድሜሽ ተጠቀሚ አይነት ነገር በቃ ሁሉ ነገሯና ጎረቤት ጋር ምናምን ነገር በቃ ሁሉም ጠመዷት። በቃ ምክንያቱም እሷ ጀስት በቃ እንደዚህ እኛ ሰፈር ውስጥ ነው የምንኖረው የሆነ ደሃ የሚባል ማለት ማህበረሰብ ውስጥ የሆነ በሰፈር ሶሻል ላይፍ የበዛበትና በቃ በቁንጣ በምናምን ተገላልጣ ነው የምትሄደው። ሰው ሰላም አትልም። ሰው እንኳን ደህና መጣሽ ታማ ነው የመጣችው ወይ እንዴት ድንገት መጣሽ ብለው ምናምን ነገር ሰዎች ሲመጡ ጭራሽ ሰላም አትላቸውም። አቤት ምን ፈለጋችሁ አይነት ነገርና ሰው በጣም ቅያሜ አመጣና ጎረቤት ምናምን ጓደኛሽ ናት ምከሪያት ብለው ወደኔ ምናምን ሲመጡ እኔም አንዳንድ ነገር ሳይ ልመክራት ምናምን ሲሄድ ምንም አልመከራለች። ፕላስ ደግሞ ከሱ የባሰ ነገር ምን ማየት ጀመርኩኝ። በቃ ወንድሟ አሁን እሷ ከመጣሽ ከውጪ አመት ሊሞላት ነው። አዎ አመት በቃ አመት በዚህ በቀጣይ ወር ምናምን አመት ሊሞላት ነውና ወንድሟ በቃ ጭራሽ ማለት
በጣም ጎበዝ የሚባል ወንድም ነው ያላት። ታናሽ ወንድሟ በጣም ይሰራል፣ ጎበዝ ነው። አምና ነው 12ኛ ክፍል ነው የተፈተነው እና እሷ ከመጣች በኋላ ልጁ ድንዝዝ ማለት ጀመረ፣ ሰውነቱ መክሳት ጀመረ። ይሄ ጥቁር ቁርቁር ማለት ጀመረ። ያ የሚሰራው ልጅ ቁጭ ብሎ ድንጋይ ላይ ምናምን ነው የሚውለው፣ ከቤት አይወጣም፣ እዛው በር ላይ ምናምን። ከዛ በቃ እሷ ምንም በቃ እንትና ልልኝ ስትል እሱን ጠርቼ ምንድነው ችግሩ ምናምን ስለው ምንም ይለኛል። ቤትም አይነግርሽም ምንም ነገር። ከዛ እሷም ይሄ ልጅ ምንድነው የሚያመው ከሆነ ይናገርና ሐኪም ቤት እንውሰደው፣ ጎረቤት ምናምን ይሄ ልጅ ምን ሆኖ ነው ማለት ለኔ ነው። በቃ አሁን እናት አባት ስለሌላቸው እኔ ነኝ የምግባባቸው። ምክንያቱም እኔ ብሰድበኝም ችዬ ነው የምኖረው። አሁን ሌላ ሰው አሁን ትልቅ እናት መጣው ብሰድባቸው ደግሞ አይሄዱ። እኔ ግን ጀስት ወጣት ስለሆንኩ አንደኛ ደግሞ ጓደኛዬም ስለሆነች ብሰድበኝም አልፈዋለሁ፣ ምንም አይመስለኝም። በቃ የሆነ ነገር እንደሆነች ልክ እንዳልሆነች እረዳታለሁ። ለኔ በቃ ምንድነው ይሄ ልጅ ምናምን ይሉኛል የውጭ ሰው። በጣም ይሄ ነገር ሲበዛብኝ በቃ የሆነ ቀን እሷ በሌለችበት ሄጄ አፋጠጥኩት። አይነግረኝም ነበር በቃ ምንድነው ምናምን ስለው በቃ እንደምታስፈራራው ምናምን። ከዛ በቃ እኔ ደግሞ የእናንተን ቪዲዮ በደንብ ነው የምከታተለውና አሳምኜው በቃ አግዥኛል። በቃ እያለቀሰ በቃ አግዥኝ ምናምን ነገር ሲለኝ ያው በወሬ ብቻ ደግሞ ምንም ነገር አይመጣም። በዚህ ሰዓት ወደ ህግ ብትሄድ ቪዲዮ ማስረጃ ግድ ነው፣ የሆነ ተጨባጭ የሆነ ነገር ማለት ነው። ከዛ ምን አደረግን በቃ እሷ በሌለችበት ካሜራ አደረኩና እያንዳንዱን ነገር መከታተል ጀመርኩኝ። ግን በቃ ፈጽሞ ቤት ውስጥ ነው ካሜራ ያረክሽ? ቤት ውስጥ አደረኩ፣ ሳሎን ውስጥ። በቃ እሷ ተዘብዝፋ ነው የምትቀመጠው። እሱስ ከሱ ጋር ተነጋግራችሁ ማለት ነው? ከሱ ጋር ተነጋገርን። ይኸውልህ እሷ ሲጀምር የመጣችው ከዛ ተጠርዛ ነው። ሪፖርት ተደርጋ ነው በቃ ይሄንን ደግሞ መጀመሪያ ሰሞን ምናምን እኔ እንደውም እንደዚህ ይሆናል ብዬም አላሰብኩም። ምክንያቱም ለእንደዚህ አይነት ነገር የምገምታት አይደለችም። ከመጣች በኋላ የማትጠቃቀመው ነገር የለም። በቃ ቤት ውስጥ አጫጭር ነገር ሱስም አለባት። ሱስ በደንብ አለባት። ቤት ውስጥ ትጠቃቀማለች፣ ትጠጣለች። በቃ ቤት ሁላ ስነ ስርዓት አጣ። ቤት ሲሄድ በቃ መጠጥ ምናምን ነው። 6 ሰዓት ሲሄድ እሷ ተጋድማ ጠጥታ አድራ ምናምን ኦቨር ምናምንም ትወጣለች አሉ። ክለብ ትሄዳለች። ክለብ ነው አዎ። እዛ ምናምን ነገር ታድራለች። ከዛ ቤት ምናምን ሲሄድ በቃ የማይሆኑ ነገሮችን ነው ማየው ማለት ነውና በተደጋጋሚ ከመውቀሴ በፊት በጣም መክሬያለሁ። የቻልኩትን ነገር አድርጋለሁ እንደ ጓደኛ ማለት ነው። ግን ምንም ልትረዳኝ አልቻለችም እና በቃ እሱንም በቃ ልጁ ዘገምተኛ ሆነ ማለት ነው በአጠቃላይ። እና ይሄ ነገር እዚህ ደግሞ ከመጣች በኋላ ባሰባት። እዛ ታስራ ነበር የሚገርምክ። አዎ አደብቀኝም። ለኔ ደግሞ ታስራ ነበር ከአንድም ሁለቴ። በቃ ያው እንደ ሀገር ደግሞ የሚሆን የለም የሰው ሀገር ስለሆነ ከአቅሙ በላይ ሲሆንበት ያው መንግስት ላካት ወደዚህ እና እዚህ ከመጣች በኋላ ባሰባት። በቃ የሚገርምህ እሱን ሁላ ታስልከዋለች። እነዚህ የምትጠቃቀማቸውን እንትኖች እጾች ሄዶ እንዲያመጣላት ታደርጓለች። በኋላ በቃ ልጅ ያው እያንዳንዱን አሁን ፋይሉን ይዟሉ። እያንዳንዱን ነገር በግልጽ ነው የሚያሳየው። ታየዋለች። በጣም ህጻን ልጅ ነው እንዴ ልጁ 18 አመቱ እኮ ነው። በእውነት 18 በቃ አሁን እኮ ነው የተፈተነው 12ኛ ክፍል። የሚገርምህ እና በቃ እኔ እንደ እናትም እንደ እህትም ትሆናለች ብዬ ሳስብ ጭራሽ እንደ ወጣት እንኳን እንደ ልጅ እንኳን ያኖረው የሚሰራ ልጅ በስነ ስርዓት ያደገ ልጅ አሁን በጣም የማይሆን ነገር ላይ ነው ያለው። እና በቃ እንድረስለት። አንደኛ ሐኪም ያስፈልገዋል፣ የስነ ልቦና ሐኪም ያስፈልገዋል። ሁለተኛ ይሄ ነገር ከባህላችንም እሱ ስፔሲፊክሊ አሁን እሱ ላይ ምንድነው እያደረሰች ያለችው? ያው ቪዲዮውን አየዋለሁ፣ ግን አንቺ በተረዳሽው ልክ እሷ እያደረሰችበት ያለው ነገር ይሄ ነው በይኝ እስኪ። ይኸውልህ እሷ እያደረሰችበት ያለው ነገር ጾታዊ ትንኮሳ ነው፣ የመድፈር ሙከራ ነው ወይስ ትደፍረዋለች? በቃ አንድ ቀን 2 ቀን አይደለም፣ ተደጋጋሚ ጊዜ ትደፍረዋለች። ሲቀጥል ታሰቃየዋለች። በግድ ነው ሁሉ ነገር ትገርፈዋለች። በቃ ታንቋሽሽዋለች። ይሄ ደግሞ የአይምሮ ጫና ነው ልጁ ላይ። በቃ ልጁ ድንዝዝ ብሏል። በእውነት ከሷ ይልቅ እሱ ነው እስ የሚጠቀም ይመስል። አያወራም። በቃ የሆነ እያየክ ምናምን እንትን ይላል፣ በሐሳብ ይሄዳል። እና ማለት ቪዲዮ ላይ አይተሃል ሲለምናት ታያዋለክ። ሲለምናት ማለት ነው እባክሽ፣ አዎ እባክሽ በቃ ይብቃ። እህቱ ናት። አዎ ግን ያው በእናት ነው የሚገናኙት። አባታቸው የተለያየ ነው። እሷ ከባድ የወንድ ጥላቻ አለባት። በቃ እኔን ራሱ በቃ ምን ያረግልሻል ወንድ ባል ምን ያረግልሻል?
በቃ ለወንድ ልጅ ከባድ ጥላቻን ያለባት ቢሆንም ግን የገዛ ወንድሟ ላይ እንደዚህ ማድረግ እኔ የትኛውም ነገር እኔ አያሳምነኝም እንደኔ እና በጣም ብዙ ነገር ነው የምታደርገው እና ለዚህ ልጅ መድረስ አለብኝ። አዎ እሺ አሁን እንዳልሽኝ የሆነ ነገር እናደርጋለን። ቪዲዮውን ያው አምጥተሽዋል። አዎ ስለዚህ ያው እኔም ቤተሰቦቼም አብረን እናየዋለን። አንቺ ዝምድናሽ ምንድነው ከነሱ ጋር? ከነሱ ጋር ዝምድና የለንም፣ ግን እናቴ የኔ እናትና የነሱ እናት በቃ በጣም እንደ እህት ናቸው። አብረን በጣም እኔ ከልጅነቴ በቃ እዛው ሰፈር ነው የተያያዘ ነው ቤታችንና ፋሚሊ ነን። በቃ ኦኬ እንደ ቤተሰብ ነው። እኔ እና እሷ እንደ እህት ነው። ክላስ ምናምን ትበልጠኛለች፣ ግን እያስጠናችኝ አብረን እያነበብን አብረን ነው እንዴ። እኔ እና እሷ ማለት ልብስ ተቀያይረን እኮ ነው የምንለብሰው። ዛሬ እሷ የለበሰችው የእሷ የሚባል ነገር የለም። በቃ ፋሚሊ ነን። ስለዚህ እሷ ውጭ ሀገር ደርሳ ከመጣች በኋላ ወንድሟን እንግዲህ ያላስፈላጊ ጾታዊ ትንኮሳ እንዲሁም ደግሞ ይሄ ሱሶቿን ደግሞ አሁንም እየተጠቀመች ነው ያለችው። እሱ ነው አሁን ከባዱ ጉዳይ ብለሽ የነገርሽኝ ማለት ነው። ጥሩ። ስለዚህ ውድ ቤተሰቦቼ ቪዲዮውን እንየው፣ እናንተ ጋር አብረን ይሄንን ቪዲዮ እናየዋለን። ይሄንን ቪዲዮ ካየን በኋላ ደግሞ ያው ልጁንም ማናገር ይኖርብናል። ስለዚህ እሱንም እናናገረውና መፍትሄ ብለን የምናስበውን ነገር እንግዲህ እንደ መፍትሄ የምናስቀምጥ ይሆናል። ውድ ቤተሰቦቼ እኛ ይሄንን ቪዲዮ የምንሰራበት ትልቁ ምክንያት እናንተም ከእንደዚህ አይነት ቪዲዮ እየተማራችሁ አንድን ወንጀል እንዴት ማጋለጥ እንዳለባችሁ እንዴት ለህግ አሳልፋችሁ ልትሰጡት እንደምትችሉት ነውና እህታችንም ያደረገችው እንደዛ ነው። ይሄንን ድብቅ ካሜራ ማስቀመጧ በብዙ መልኩ ይጠቅመናል፣ ለኛም ስራ ያቀልልናል። ኦሬዲ ስራ ቀሎልን ነው የምንገባው። ቀጥታ ማስረጃ እና መረጃ ይዘን ነው እነሱ የምናገኛት። በጣም አሪፍ። ውድ ቤተሰቦቼ እንግዲህ እስኪ ይሄ የተባለው ቪዲዮ ምንድነው? ውስጡ ላይ የያዘው ነገር እኛስ ልንማርበት የምንችለው ነገር ምንድነው የሚለውን ነገር አብራችሁ እያያችሁ ጠብቁኝ። ይሄ ቪዲዮ እንዳለቀ ቀጥታ ወደ ልጁ ቤት ሄደን ልጁን እናገኘዋለን። አብራችሁን ቆዩ። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ትሪፕስ። እዚህ ቤት ሳምሪ አንቺ እያለሽ ነው እንዴ ስጠራ ዝም የምትይው? አልሰማሁሽም ነበር። እንዴት ነሽ? አለሽ? አለሁ። ቁጭ ብለሽ ነው ዝም የምትይኝ? አልሰማሁሽም። እውነት እዚህ ጋር ይኸውልሽ፣ እዚህ ላይ ያለውን ዕቃ እያየሁ እንዴት እንደወደድኩ ሳትጠይቂ። አንቺ ምን አለብሽ ቁጭ ብለሽ ዕቃዬ። ስለሆነሽ ነው ደግሞ የጠፋሽው? ምን መስሻለኝ? ቤት ውስጥ ሆነሽ ትላንትናም አልመጣሽ፣ ዛሬም እኔም ባልመጣውን ዛሬ አትመጭም ነበር ማለት ነው። እውነት ይሄ ቤት እንዴት እንደሰለቸኝ አትጠይቂኝ። በጣም ነው የሰለቸኝ። ሀገሩም ሰልችቶኛል፣ ሁሉም ሰልችቶኛል። እሺ ለመሆኑ ልትሄጂ ነው እንደዚህ ሽቅርቅር ያልሽው? ይሄ እኮ ነው በቃ እዚህ ሀገር ያላችሁ ሰዎች ችግራችሁ እኮ ማለት መሽቀርቀር የግድ መውጣት ይጠይቃል እንዴ? ኖፕ መውጣት አይጠይቅም። ታዲያ ግን እንደዚህ ተገላልጦ ቤት ውስጥ መቀመጥ ደግሞ ጤነኝነት ነው ብዬ አላስብም። ይሄ እኮ ነው ችግራችሁ። ኖ ይኸውልሽ አትዘንጪ አላልኩም እኮ። እና ታዲያ ምንድን ነው የግድ እንዳንቺ በሽቲ መሆን አለብኝ? እንዴት እንደሚያስጠላብሽ ራስሽን ብታይ። ወጣትነትሽን ነው የሚደብቀው። ምን መሸፈኔ ነው የሚያስጠላብኝ እንዴ? በጣም እስቲ ራስሽን መሸፈን እኮ አይደለም ይሄ መከናነብ እኮ ነው። አንደኛሽን የሆነ ነገር ደረሰ። እኔ እንዳንቺ አልደላኝም፣ ስራ አለብኝ የኔ እናት። ግን ደግሞ እንደዚህ መገላለጥ ደግሞ ጥሩ አይደለም። ቢያንስ ለስምሽ ማሰብ አለብሽ። የምሬን ነው የምልሽ። ስም ለምን በጣም በቃ ጊዜ ስለተረፋችሁ እኮ ነው። የምን ስም? ሳምሪ ነኝ። ሳምሪ ነሽ? ያ ግን ደግሞ እንደዚህ እንዴ በዚህ ልክ መገላለጥ ጥሩ አይደለም ሳምሪ። ይኸውልሽ አሁን ይሄንን ልነግሪኝ ነው የመጣሽው?
እኔ ይሄንን ልነግርሽ አይደለም። ስለ ትላንትና መጥቼ የለሽም ነበረ። አዎ ወጣ ብዬ ነበረ። አየር የሚቀየር ምንም አዲስ ነገር የለውም። አዲስ ነገር ተለውጧል ምንም የለውም። አዲስ ነገር የምትፈጥሪው አንቺ ነሽ። አዲስ ነገር የምትፈጥሪው ወደ ራስሽ የምታመጪው አንቺ ነሽ። ምንም እኔ እስከዛሬ አንድ ነገር ስሞክሪ አላየሁሽም። እንዲሁ ቤት ውስጥ ተኳኩሎ ተገላልጦ ከመቀመጥ ውጪ ማለት ነው። ልትሰርቢኝ ባልሆነ የመጣሽው? ልትሰርቢሽ አይደለም ሳምሪ፣ ሪስፔክት እያደረግሽኝ ነው። ኖ እንደዛ እያደረኩሽ አይደለም። ይሄንን የምነግርሽ የምወድሽ ጓደኛዬ ስለሆንሽ ነው። ይኸውልሽ እኔ ወጥቼ ከሚያሙሽ ጋር አንቺ ማማት ምናምን አቅቶኝም አይደለም፣ ግን ደግሞ ስለምወድሽ የኔ ስለሆንሽ ነው። የሚያስጠላብሽን ነገር እየነገርኩሽ ያውሩ እኔ እኮ አሁን ትንሽ ጊዜ ነው በቃ የሆነ ከተመቻቸልኝ ሁላ ደግሜ እኮ መውጣ ሰው እኮ ነኝ። እዚህ ካለ ሰው ጋር እናትሽ የፈለጉት የሚበሉ እኔ አሁን ድክም ብሎኛል እኮ። እስኪ እዚህ እስካለስ ድረስ ደግሞ ከማህበረሰቡ ጋር አንድ ላይ እንደሌለው ቢያስቡስ? ሲጀመር እኔ እዚህ ያለው የለውም እኮ ሲጀመር አካሌ ነው እንጂ እኮ መንፈሴ እኮ እዛ ያለው እሱ የታወቀ ነው እኮ። ስለዚህ እንደሌለው ግን ደግሞ እዚህ እስካለስ ድረስ ደግሞ ካለው ሰው ጋር አንድ ላይ ማች አድርገሽ ነው መሄድ ያለብሽ። ምኑን ነው ማች ማረገው? ምኑን ነው ወይ እረስቻለሁ። እራሱ እኮ ሳምሪ በእውነት በጣም እያስጠላሽ ነው ማለት ሁሉ ነገርሽ ማለት ነው። የምሬን ነው። እኔ ማውቃት ሳምሪ አይደለች። አውሮፓዊት ነበርኩኝ እኮ ዛሬ የነገሮች አለመመቻቸት ነው እንጂ እዚህ ያመጣኝ እኮ አውሮፓዊት ነኝ። እንዴት ደስ ልልሽ እችላለሁ? ማለት እዚህ ላለው ሰው ስለ አውሮፓ የሚገባችሁ ነገር ስለሌለ ደስ ልልሽ አይችልም። ምን ለማለት ፈልገሽ ነው? የመጣሽበትን ነገር ንገሪኝና ቁም ነገር ካለው እንደዛ እናድርግ። ወይ ደግሞ ካልሆነ ማታ ነይና ያው ማታ ላይ ስለሚደብረኝ ወጣ ብለን እንዝናና። አዎ ስለሚደብርሽ ነው እንጂ ፈልገሽኝ አይደለም። አንቺ አይደብርሽም? እኔማ ለምን ይደብረኛል? ምን ታደርጊያለሽ? ስራ አለኝ በጣም ብዙ የምሰራቸው ስራዎች አሉ። አሁን ማታ ምን ይሰራል? ባልሽ እሺ ቢኖርሽ ራሱ ምን ያደርግልሻል? ማለት ወጣ ብለሽ ከመዝናናት የሚያግድሽ ከሆነ አያግደኝም። ለምን ያግደኛል እኮ ታዲያ ወጣ ብለን እንዝናና። ማታ ነው ጨዋታውን በዚህ ሰዓት። እኔ አሁን መጥተሽ እኮ እየሰማሁሽ ምን ይመስለኛል? እኔ አሁን ማለት ነው አንደኛ የመጣሁት አንቺን ለማየት ነው። ሁለተኛ ደግሞ መምጣቴ ካልቀረ ስለ ባቢ ጉዳይ ላናግርሽ ፈልጋለሁ። ባቢ ወንድምሽ ነው? ባቢ ትለኛለች እንዴ? እኮ አያስታውስኩት። ምን አለሽ ባቢ? ሳምሪ በእውነት በጣም እየደበረሽ ነው። እንደውም እውነት አብዝቶታል። አልታዘዝም ማለት አብዝቷል። ትንሽ እንትን ምናምን ነገር አብዝቷል። እሱ ልጅማ መከሪልኝ እባክሽ። አሁን ከመጣሽ አይቀር እኔ እንደውም ስለሱ ካነሳሽልኝ አይቀር ይኸውልሽ አንቺ ታላቅ እህት ነሽ። ታላቅ እህት ማለት ደግሞ እናትም ጭምር ናት እኮ። ሰው እንደ ታላቅ ሁኝለት ከዚህ በላይ በቃ ማለት ይኸውልሽ ልጁ ከቀን ወደ ቀን ፊቱ ላይ የማየው ነገር አንደኛ ጥሩ ነገር አይደለም። አየሽ በጣም እየተናወጣ ጉርምስና ወጣ። እንደዚህ እኮ ይሄ ነው እኮ ችግሩ። በጣም ተሳስተሻል። ሲጀምር ባቢ እንደ እድሜው ያልሆነ ልጅ ነው። በጣም ስነ ስርዓት ያለው ልጅ ነው። ግን ደግሞ አስተውለሽው ከሆነ እኔ አሁን ባለፈው መንገድ ላይ እንደዚህ እያየኝ ዝም ብሎ አለፈኝ። ምንድነው የሚያስበው? እኔ አላውቅም። እንግዲህ ምን አውቃለሁ? ምንድነው ሰው ይሄንን ነገር ማወቅ አለብሽ አንቺ እንዴ። እኔ እኮ ኃላፊነት የለብኝም ስለሱ። እሱ እኮ ትልቅ ልጅ እኮ ነው እንዴ። ራሱን አልነበረ እንደሚያስተዳድረው። የፈለገ ነገር ቢሆን አንቺ ደግሞ ታላቅ እህቱ ነሽ አይደል እንዴ? ይሄንን ነገር አንቺ ማስተዋል ነበረብሽ። ምኑን ላስተዋል? እኔ ማውቀው ባቢ አይደለም እንዴ። ምንድነው የሚያስበው? ሰውነቱ እየከሳ ነው፣ እየጠቆረ ነው። ለምን እንዴ? አንቺ ያለሽ እኮ አንቺ ሳትመጪ በፊት እኮ ይሄ ልጅ የቀን ስራ እየሰራ ከቤቱ ባሻገር ስራ እንኳን አይንቅም። ከቤት ኪራዩ ባሻገር ብዙ ነገሮችን እንትን ይላል። ስራ እንኳን ዝቅ ብሎ ነው የሚሰራው። አሁን አንቺ ከመጣሽ ጀምሮ ግን ቢያንስ እንደውም ለውጥ ነው ማየት ያለብን። ሶስቱ ግን ተለወጠ፣ ጨዋ ሆነ፣ የቤት ልጅ አደረኩት በቃ። እንደገና ደግሞ ሳምሪ ስመጪ ባቢ እንደዚህ ነበር፣ ሰውነቱ እንደዚህ ነበር። ወደሽ ነው እንዴ? ማለት ወደሽ ከሆነ እኔ እኮ ይኸውልሽ እንደዚህ ሀገር ሰው አላካብድም። ይሄ ሽማግሌ ምናምን ችግር የለውም ትወስጃለሽ እንዴ። አንቺ ባቢ እኮ ታናሽ እኮ ነው እንዴ። ለኔ እኮ ባቢ ማለት እኮ ወንድሜ ነው። እና እድሜ ነው እንዴ? ዋናው ጉዳዩ እኮ እድሜ አይደለም፣ መጓደላችሁ ነው። ይሄ አጉል ሰለጠንኩ እያልሽ የምታወሪ ወሬ በጣም ነው የሚያስጠላብሽ። እሺ አሁን ምን እንዳደረግ ነው? እሺ ምን ነግሪኝ እንዴ። ወንድምሽ እኮ ነው እንዴ። ከኔ በላይ እኮ አንቺ ነሽ መጨነቅ ያለብሽ። ወንድሜ ነው ግን ደግሞ ታዲያ ምን ይሁን?
እኔ ምን ላድርግለት ታዲያ? ማለት የመጣሽበት ጉዳይ እኮ አሁን እንደ እህቱ ወንድምሽ ነው። ይለት ይሄ ልጅ ምንድነው የሚያመውም ከሆነ ቁጭ አድርገሽ ጠይቂው። የሚያሳስበው ምን የሚያስጨንቀው አየሽ፣ አይነግረኝም። አሁን ለኔ አይነግርሽ እንዳንቺ አሁን ቀርቦኛ ምናምን ታልሽ ለኔ አይነግረኝም። እሱ ነው ቀርቦኛል አይደል? ቁርብስና ይዞታል ብዬሻለሁ። እኔ ላይ መተበት ነው የሚያውቀው። ሳምሪ ምንም እየተረዳሽኝ አይደለም። የምሬን ነው በእውነት እኔ ብዙ ነገር አሳልፈናል ብዬ ነው ይሄን ሁሉ ነገር እየመጣው ምነግርሽ። ምን ብሎሽ ነው ግን? በቃ እየዞረ ዝም ብሎ ወይ ያወራል አይደለ? እንደዚህ ምንም ነገር ስላንቺ ምንም ነገር እና ምንድን ነው ችግሩ እንዴ? እኔ እኮ አብሬያችሁ ነው የኖርኩት አይደል እንዴ? እኔ ዛሬ እኮ አይደለም የምንተዋወቀው እኔና አንቺ። ባቢን እኮ ዛሬ አይደለም የማውቀው አይደል እንዴ? ስለዚህ ይሄ ልጅ ከትላንትና ዛሬ መሻሻል ሲገባው ሁሉ ነገሩ እያሽቆለቆለ ነው። ልክ እንደ ሀገሪቷ ሰዎች። ይሄ ታዲያ ብርቅ ነው እንዴ? ዝም በይ በእናትሽ። ስለማታውቂው ነገር አታውሪ አይደለም? እሺ አይደለም። ወደድሽም ጠላሽም አንቺ የዚህ ሀገር ተወላጅ ነሽ። በቃ ኢትዮጵያዊ ነሽ። መርጦ አይቻልም እንጂ ቢመረጥ ነው። አዎ ቢመረጥ ነው ላትመርጪ ትችያለሽ። እንደ እድል ሆኖ ግን እዚህ ሀገር ተወልደሻል። እድል አትበይው፣ መጥፎ ገድ መስሎሽ ነው። የሰው ሀገር የሰው ነው መስሎሽ ነው። ሲቀጥል ደግሞ አሁን እሺ ምን ላድርግ እንዴ? በጣም እያሰለቸሽኝ ነው እንዴ? በቃ ውጪ። የት ነው መውጣው? በቃ ውጪ ሂጂ በቃ ወደ ቤትሽ። እንዴ ቤት የለሽም እንዴ? እውነት እያደከምሽኝ ነው። በጣም ይቅርታ። በዚህ ልክ የጠላሽኝ አልመሰለኝም። ግን ለማጥራት አይደለም። በቃ እዚህ ጋር እኮ እውነቱን እየተነጋገርን ነው። እኔ በቃ አሁን በጣም እየደበርሽኝ ነው እንዴ? እየደበርኩሽ ነው። ቢገባሽ ላንቺ ብዬ ነው። ከሚያሙሽ ጋር ማማት አቅቶኝ ምናምን እንዳይመስልሽ። ወይ እኔ ግዴ ሰጠኝ የሚፈልጉትን ይበሉ እንዴ? እኔ እሱ አያሳስበኝም እኮ። እኔ ስንት ሀሳቦች አሉብኝ ሰው ነኝ። አሁን እዛ ትዬ እንትና አውሩና እኔ ሲቀጥል ደግሞ ወንድምሽ ፊት በዚህ ልክ መቀላለጡ ጥሩ ነው? ይሄ ልጅ ምንድን ነው የሚማረው? ሳምሪ እኔ በጣም ስለምወድሽ ነው በዚህ ልክ የምጨቃጨቅሽ። እንደዚህ ምንድን ነው እንዴ? ያሸማቀቅሽኝ ነው። ይልቁንስ አሁን እንደዚህ ምን ተመራሽ ነው የመጣሽው? በቃ ስልጣኔ ማለት ይሄ ነው? በጣም ነው የሚደብረው ሳምሪ። እንዴ እኔ ማውቃት ሳምሪ እኮ ይቻል ነበረችም። አረ በቃ ውጪ። ደከመሽ ወይ? ደከመሽ አይደክምሽም? እውነት እኔ እኮ አዝኜልሽ ነው። እኔ ደከመኝ አሁን። አንቺ ይሄ ሁላ አላወራሽው እንዴ? ጥሩ ደከመሽ እንጂ በቃ በጣም ጥሩ። እኔም ከዚህ በኋላ አልጨቀጭቅሽም። ደስ ይለኛል። እንደፈለግሽ የማታው ቀጠሮችን እንዳለ ነው። ደግመሽ ነበር ደከመችኝ እኮ ኧረ በስመ አብ። ምንድን ነው እድሜዋ ትንሽ አነጋገሯ አሮጊት እትዬ እንትና እንዴ ጨናነቀችኝ እኮ። ኧረ እስኪ ለተሰየለ ሄሎ ማይኮ እንዴት ነህ? አዘጋጃልኝ ያልኩህን ያስፈልገኛል። አዎ እልክዋለሁ። ይመጣል፣ ችግር የለውም። ስለ ብሩም አትጨነቅ። ሲጀመር እኔ እስከምነግርህ ድረስ ባጠብቅ ደስ ይለኛል። እንደዚህ አይነት ነገሮች እንደሚያስፈልገኝ ታውቃለህ አይደል? እኮ በቃ እልከዋለሁ። ይመችዋል። እሱን እልከዋለሁኝ። እንዴ እኔማ አልደግምም። እዛ ድረስ ይመጣና ይወስዳል እኮ። ገንዘቡንም በጥሬ እልክልሃለሁ። በቃ እሺ። ሊያስጮኸኝ ነው አሁን እኮ። የምፈልገውን አውቆ እኮ እዚህ መቆም ነበረበት። ቤቢ ባቢ አተ ምንድን ነው ቅርዝዝ የምትለው? ማውጣ እስኪ። አሁን በዚህ ሰዓት ይተኛል? ምን ደግሞ አይደለም። ምን እያልካቸው ነው? ቆይ ተቀመጥ እሱ ጋር። ምን እያልካቸው ነው? ለጎረቤቶች ምን አልኳቸው? አትቅለስለስ። እንዲህ የተቅለሰለስክ ነው በየሰፈሩ። በቃ ስሜን ምናምን እንትን የሚሉት ምን እያልክ ነው? ምንም አላልኳቸው። አትቅለስለስብኝ ብያለሁ። ምንም አላልኳቸውም። እና ምንድን ነው የሚሉኝ? እኔ ምን አውቃለሁ? እውነትም ግን አንተ ልክ ናት። የሆነ ነገርማ ሆነሃል። ከቀን ወደ ቀን እንትን እያልክ ነው። እኔ ነኝ አንተ ነን አሁን። እሺ ይኸውልህ ስማኝ፣ ማታ 10 ሰዓት ላይ ማይኮን ቀጥሬዋለሁ። ሻርፕ 10 ሰዓት 1 ደቂቃ ብታረፍድ
የሚከተልን ታውቃለህ? እሺ በል ምንድነው እንትን የሚያደርግ? እሺ እንዴ ታላቅ እኮ ነኝ። ታላቅ ነኝ። ስንት አመት? እሺ ቢክሬም ተሰዋል። የታባረከው አልገባልሽም? ወደ አንቺ አካውንት እኮ ነው ያስላኩልሽ። ሁሉም ከፍለዋል? ይኸውልህ እያንዳንዱን እስከዛሬ ሲጀመር ያጭበረበርከኝ አይነት ስሜት ነው የሚሰማኝ ውስጥ የሚነግረኝ ማለት። እያንዳንዱን በኋላ ወጥቼ ስንት እንደሚከፍሉ እጠይቃለሁ። አንድ ሰባሪ ሳንቲም ብጎድል የሚከተልን ታውቃለህ? አትበል እንዴ እንዳሳብዱኝ ነው እንዴ? ኧረ ከዚህ ሀገር የሚሆነ ዲፖርት የሚያደርገኝ ነገር ባገኝ ደስ ነው የሚለኝ። ምንድን ነው የምታፈጥብኝ? እሺ አሁን አለው ሂድ። ምንም የለም አልቋል። ጨርሰሻል እኮ እና እስካሁን ምን ታደርጋለህ? አትናገርም? እስከ 10 ሰዓት እኔ ምን አባል አድርግ? አንተን ልሳብህ? ልጉረስህ? እንዴ እና ምን እያደረክ ነው አንተ? ስራህ ምንድን ነው? ቆይ እዚህ ቤት ምንድን ነው? እኔም ማስደሰት እኮ ነው ስራ ነው። ሌላ ስራ አለ እና እንዴ? የለም ወይኔ የለም። ይኸውልህ እኔ እስከ 10 ሰዓትም መቆየት አልችልም። የምታውቀው ሰው ካለ ሂደህ ከየትም አባ ሲኦልም ግባ ይዘህልኝ ትመጣለህ። ያገኘኸውን ምንም ነገር ይሁን ገባህ? ግን የለም አንተ የለም አትበል። የሚሰጠኝ ሰው የለም። ፈልግ። እኔ ምን አቅልሃለሁ እንዴ? አንተ ወጣት አይደለ? ሲጀመር እስካሁን እድሜህ ራሱ ስለ እንደዚህ አይነት ነገር አለማወቅ። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። እና ምንም ነገር የለም እያልከኝ ነው? ምንም የለም። ጨርሰሻል እኮ። መስመርም የለም፣ ምንም የለም፣ ዊድም የለም፣ ምንም የለም። ሁሉም ማታ እኮ ነው የጨረሽው። እና ታዲያ ምን ላደርግ ነው? ይረዳላ። ምንድነው ታዲያ የማደርገው? ገና 8 ሰዓት አንድ አስተመጣል። ምንድነው የምታደርጊው? ዩኒቨርሲቲ ስምናለች። አልፈልግም። ምንድነው አላማረብኝም? እኔ ወንድምሽ እኮ ነኝ። አንቺ እንዴት ነው እንደዚህ የምታስቢው? አባትም እንደዚህ ነበር የሚሆነው። ልክስክሶች ሲጀመር ወንዶች ስትባሉ በጸባይ ምናምን እንትን አልለመደባችሁማ። ምርጫው ያንተ ነው። ይኸውልህ ከዛ በጸባይ ይሆነ እኔ አልፈልግም። አትንኪኝ። ኧረ አትፈልግም? እኔ ከእቴ ጋር እንደዚህ አይነት ነገር ማድረግ
ኦኬ ቀበቶውን አመጣልሃለሁ። እና ምንድን ነው ሲጀመር? አውልቅ ልብስህን አውልቅ ሹራብህን አውልቀው። እሱንም አውልቀው። ምን ታፈትብኛለህ? እንዲህ ጭራሽ ቀና ብለህ እንኳን አታየኝማ። እኔ አሻንጉሊት ነኝ? ተነስ፣ አውልቀው። ተንበርከክ እያልኩ ነው። እሺ ምርጫ አንተ ነው። እያስገደድከኝ ነው። ልቀጥል ወይስ በፍቃድ ታደርገዋለህ? እኔም እጄን እያመመኝ ነው። ልቀጥል በይ። እያስገደድከኝ ነው። ጀመር አንተን አልለማመጥ። ምርጫ አንተ ነው። መቅለስለስን ደግሞ በጣም እያበዛኸው ነው። እኔ ምን አደረኩኝ? እንደዚህ መሰቃይ። ከዚህ በላይ ምን ታደርጋለህ? እሺ የምፈልግን አደርጋለሁ። እሺ አሁን ትንሽ ድብርት እየለቀቀኝ ነው። እስቲ እንደዚህ ተሽከርከር። አትንቀርፈፍ እንዳልጥ። እሺ እንዳልጥ። ሲጀመር መለማመጤ ነው አንተን የሚቆጨኝ። እንደዚህ እያለ ዙር። ምትነፋረቅብኝ ውሻ። ከዚህ በላይ አለማድረግ የራሱ ነው በመሆኔ ነው። አትፋቀቅ ማለት ፈጠን በል። ግባ ወደ መኝታ ቤት። ቀጥል። ማን ተነሳለ? ኧረ አታሰቃይኝ እንደዚህ። ተንቀሳቀስ። ባለፈው ነው እንደዚህ የምትቀጣው። አባትም እንደዚህ ነበር የሚቀሳቀሰው። መልከስከስ ነው ስራ። አትነፋረቅ። ቀጥል እኮ እሺ እያልኩሽ አይደል? እየታዘዝኩሽ እንዴ? ምንድን ነው ታሰቃይ? ገና ምን አይተህ? ይቺ ስቃይ ገባ እዚህ ይሞላፈጥብኛል። ገባ ሰላም ውድ የሲንግል ቤተሰቦች፣ እንግዲህ ያው ታሪኩን የሰማችሁትን ያህል ይመስል ነበር። በጣም የሚያሳዝን አንገት የሚያስደፋ ተግባር ከትልቅ እህቱ አይተናል። አሁን እዚህ ቦታ ላይ የተገኘሁት የነሱ መኖሪያ ቦታ ነው። ቤቷ እዛ ጋር እንደሆነ ነው የነገሩኝ። ወንድምየውም ጓደኛውም እዚህ አካባቢ ራቅ ብለው እንዲቆዩ አድርገን እሷን ብቻዋን ላናግራት ነው እንግዲህ ወደ ውስጥ የምገባው። የሰማችሁት ታሪክ በጣም ብዙዎቻችሁ እንግዲህ እንዳዘናችሁባት እንደተናደዳችሁባት አውቃለሁ። ስለዚህ ወደ ውስጥ እንግባ። የሆነ ያሰብኩት ፕላን አለ። በዛ መልኩ ሄደን እንግዲህ እቺ ልጅ ለህግ አሳልፈን የምንሰጣት ነው የሚሆነው። የእጇን እንሰጣታለን፣ ለሱ ቃል እንገባላችኋለን። እናንተ ግን እንደተለመደው ይሄንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። ወደ ውስጥ እንግባ። ሰላም፣ እንዴት ነሽ? ሰላም ነው። እስክንድር እባላለሁ። ከውጭ ሀገር ተመላሽ ዜጎችን ወደ ነበሩበት ሀገር የሚመለሱበት እንዲሁም ደግሞ
ከነበሩበት ችግር አሁን መላቀቃቸውን ቼክ የምናደርግበት ፕሮግራም ነበር። እውነት ፍላጎት አለሽ? ጥሩ እሺ፣ እናመሰግናለን። እናግባ። ሰላም ሰላም፣ ውድ ቤተሰቦቼ እንደምን አላችሁ? እንግዲህ ዛሬ አንድ ቤት እንገኛለን። እዚህ ቤት የተገኘ ነው እህታችን ውጭ ሀገር በተለያዩ አጋጣሚዎች የነበረችና አሁን ደግሞ ወደ ሀገሯ ተመልሳ ራሷን አስተካክላ ስነ ምግባሯም ተስተካክሎ ወደ ነበረችበት ሀገር እንድትመለስ የምናደርግበት ፕሮግራም ነው። ስለዚህ ዛሬ እንግዲህ አንቺን ለማገዝ ነው እዚህ ቤት የተገኘ ነው። እንተዋወቅና ወደ ፕሮግራማችን እንገባለን። ወደ ጥያቄዎቻችን። ሳምሪ ይባላለሁ። ሳምሪ፣ በጣም ጥሩ። የት ነው የነበርሽው? በምን ምክንያት ነው ወደ ሀገርሽ የመጣሽው? እኔ ጀርመን ነበርኩኝ። ኦኬ። ያው በአንዳንድ ስህተቶች ምክንያት ወደዚህ ተልኬያለሁ። ስህተት ነው እንጂ አንቺ ሆን ብለሽ ያደረግሽው ነገር አልነበረም። አሁን ይሄ እንዳልኩሽ ሪያሊቲ ሾው ነው፣ ምክንያቱም ቀጥታ ኤምባሲ ነው የሚገባው ይሄ ቪዲዮ። ስለዚህ ግልጽ እናወራለን። አሁን ግን ያለሽበትን ደግሞ ስታተስ ነው የምንለይበት። እሺ። ስለዚህ ምን ነበር እዛ ያጋጠመሽ ነገር? እዛ ከዚህ በስኮላርሺፕ ነበር የሄድኩት እና እዛ ከሄድኩኝ በኋላ ያው ሲሄድ 20 ዓመቴ ምናምን ነበር ነው ስለ ትንሽ ሱስ ምናምን ውስጥ ገባሁኝና በሱ ምክንያት ነው የተላኩት። አሁን ግን እነዛን ነገሮች ትቻለሁ። አሁን ሙሉ ለሙሉ ከሱስ ተላቀሻል። በጣም ደስ ይላል። እኛም አሁን የምንፈልገው ይሄንን ነው። ምክንያቱም የኢትዮጵያ ገጽታ ነው እዛ ጋር የሚጠፋው። እነዚህ ኢትዮጵያውያን ነው የሚባለው እዛ ጋር የሆነ ነገር ሲፈጠር እና አሁን እኛም ሀሳባችን ምን ያህል እዛ ነገር ውስጥ እንደወጣሽ ራስሽን እንዳሻሻልሽ ለዛ ለጀርመን መንግስት በማሳየት ወደዛ ሀገር ተመልሰሽ ደግሞ የስራም ሆነ የትምህርት እድሉን ድጋሚ እንድታገኙ ማድረግ ነው ፐርፐዙ። ደስ ይለኛል። በጣም አሪፍ። እንዴት ነበር ወደዛ ሱስ የገባሽው? በምን አጋጣሚ ነበር? ያው እዛ ሲሄድ የተመደብኩት ኮሌጅ ውስጥ አብረውኝ የነበሩ ዶርም ውስጥ ያሉ ተማሪዎች ይጠቃቀሙ ነበርና ያው በዛው ከነሱ ጋር ምናምን ለመድኩኝና ትንሽ ለኔ ከበደኝ ከዛ መውጣት እና ያው በሱ ምክንያት ነው ትንሽ ከፍ ያለ ነበር። ምክንያቱም ዲፖርት ተደርገሽ ነው እዚህ ጋር የመጣሽው። በምን ያህል ማለት ምን ያህል ብታስቸግሪያቸው ነው በዛን ያህል ደረጃ ዲፖርት ደረጃ የደረሰው የነበረው በጊዜው? ያው እንዳልኩ በጣም ትንሽ ሱስ ውስጥ ገብቼ ነበር በጣም እና ወደ ማገገሚያም ተልኬ ነበር፣ ግን ለውጥ ሊሰጠኝ አልቻለም። እዛም እንደገና ደግሞ መቆጣጠር ያላቸው እግር ላይ የምትደረገው እሷም ተደረገችልኝ። ያው ትንሽ ከበደኝና መውጣት። አሁን ግን ያው ትምህርቴን ተምሬያለሁ ማለት ትምህርቱን ጨርሰሻል? አባባሌ ትምህርቱን ተምሬያለሁ፣ ተጸጽቻለሁ ልል ፈልጌ እና ተስተካክያለሁ። በእውነት ምን ያህል እርግጠኛ ነሽ መስተካከልሽን? እስኪ በፐርሰንት ንገሪ። 100%። በእውነት አሁን ምንም የምትጠቀሚው ሱስ የለብሽም? ያ አሁን እዚህ ማን ጋር ነው የምትኖሪው? ቤት ውስጥ? ይሄ የኛ ቤት ነው ማለት ታናሽ ወንድም አለኝ። ከዛ ቤተሰቦቼ ናቸው ያወረሱን። የሉም እነሱ በህይወት? አዎ የሉም። በጣም ያሳዝናል። ሶሪ። እስኪ የጀርመንና እዛ የነበረሽበት የህይወት ልምድና እዚህ ጋር ስትመጪ ያለውን እስኪ ንገሪ። እንዴት ነበር ልዩነቱ? ያው የለመድሽው ነገር ነበር፣ እዚህ ደግሞ አይኖርም ያ ነገር ምናምንና እስኪ ልዩነቱን በደንብ አስረጅኝ። ያው እዛ በቃ ሁሉም ነገር ቀላል ነው። ትራንስፖርቴሽኑ በቃ እንዴት ነው ህይወት ቀለል ያለ ነው። መብራት አይቆራረጥም፣ ውሃም እንደልብ ነው። በቃ ሁሉም ነገር ደስ ይላል እዛ። እዚህ ደግሞ በጣም ከባድ ነው። እዛ ያለው ተለውጧል ምናምን ይባላል እንጂ ለውጥ አይታየኝም ለኔ። ውሃ ቢወቅጡት እምቦጭ ነው ሲባል ሰምተሽ ታውቂያለሽ? እንደዛ ነው የሆነብሽ? ያ እምቦጭ ነው። አዎ። እና እዛ የነበረሽ ነገር ሌላው ደግሞ ይሄኛው እንዳልሽው ውጫዊ ነገሩ ነው። በተለይ ከሱስ ጋር የተያያዘው እዛ ጋር የለመድሽው ነገር አለ መቼስ። እዛ ያለው ነገር በሙሉ እዚህ ያለ ብዬ አላስብም። እኔ እንጃ ብቻ። እስኪ ስለሱም ደግሞ እግረ መንገድ ንገሪኝ። አዎ አንደኛ እሱም ነው የረዳኝ። እዛ ያሉት ነገሮች በሙላ እዚህ ስለሌሉ ማግኘትም ከባድ ሆነብኝ እና በዛ ምክንያት በቃ ራስ ለማገገም ቻልኩ ማለት ነው። ስላጣሽ ነው ያገገምሽው? አይ ፍላጎቱም አለ። ያንን ከመሰለ ከተደላደለ ህይወት ወደዚህ መጥቶ ሰርቫይቭ ማድረግ ለኔ በጣም ከባድ ነው።
አሁን ኢትዮጵያ ሲሆን እናት እያልሽ እኮ ነው። ኖ እንደዛ ነው። አይ ያው ማለት እዛ የተደላደለ ኑሮ ነበርሽ። ማንም ሰው ቢሆን ማወዳደር እኮ ይከብዳል። እኔ አሁን አላወዳድራትም ሀገሬን። እኔ ፐርሰናሊ አሁን ይሄ የግል ምልከታ አይደለ። አሁን አንቺ ጀርመን የተሻለ ነው ለኔ አልሽ፣ ለእስክንድር ደግሞ የተሻለው ኢትዮጵያ ነው። በእውነት እንዴት በቃ ሰርቼ እንደምበላ ብታይ። አዎ በደንብ አድርጌ ቤቴንም ምኔንም ጽድት አድርጌ ይዤ እዚህ ተመችቶኝ ነው የምኖረው። እዛ ብሄድ እንደዚህ የምኖር አይመስለኝም። ስላላየኸው ነው አይደል? ነገሩ የማያውቁት ሀገር ይባል የለ አይናፍቅም። እንደዛ ሆኖ ነው እንጂ ስለ ጀርመን የተሻለ ነበር ለአንቺ፣ ለላይፍሽ፣ ለምንሽም፣ ለስታይሉ። እዛ ስትጠቀሚ የነበረው ነገር እዚህ ሙሉ ለሙሉ የለም ነው ወይስ የተወሰኑት አሉ? ይሄ ድራጎቹ ማለት ነው። ያው እጥረት አለ የለም፣ በቃ የለም ብንል ይሻላል። ማለት እንደመጣው አካባቢ አሁን አመት ሆኖኛል፣ 11 ወሬ ነው እንደመጣው አካባቢ ትንሽ ነበረ። ከዛ መፈለጉም ያደክማል። የለም በቃ አሁን ላይ ኦኬ መፈለጉ ምንም ሲጨማመር በቃ አስጠላሽ። በዛ ላይ ቢገኝም ደግሞ ዋጋቸው በጣም ውድ ይመስለኛል። አዎ እዛ ማለት ከዛ ስለሚመጣ በዶላርም ነው የሚሆነው። ስለዚህ ያ ደግሞ የለም የት ይመጣል? እዚህ ሀገር ስራም አልጀመርኩም ማለት ግራ ይገባሃል። ከዛ መተህ እዚህ ሀገር አሁን ስራም አትሰሪ? በምን የምትተዳደሪ? እዚህ ቤተሰቦች ስገባ አላየሁም። ትልቅ ግቢ ስለሆነ ኪራይ አለ። 2 ቦታ 3 ቦታ ሱቅም አላቸው እና የእሱን ኪራይ እኛ ነን የምንቀበለው። እሷን ነው እሷ ትበላለች። አይ ጥሩ ነው። እዚህ ወንድምሽ እንደሚኖር ነግረሽኛል እና እዛ ጀርመን በነበርሽበት ጊዜ የነበረ ይሄ ቦይፍሬንድ ምናምን አልነበረም? እንዴት ነበር? ይጠፋል እሱ ብለህ ነው? ኧረ ታተራምሽው ነበር እንዴ? ያው እኛ ኢትዮጵያውያን ታውቃለህ፣ ደም ግባታችን ራሱ ቆንጆ ነው። ስለዛ ያው አይጠፋም እንደዚህ አይነት ነገር። አተራመስሽው ወይስ እንዴት ነው? አንድ ብቻ ነው? ኧረ ብዙ ናቸው። ኧረ ራቅ በል አንተ። ምን ፈልገህ ነው? ለጨዋታ ብዬ ነው። እና እዚህ ጋርስ አሁን ይሄ ቦይፍሬንድ ነው ማለትሽም ነው? እዚህ ያለ እንዴት መሰለህ፣ እዚህ አሁን እዛ ያለው እንትን ናቸው፣ የውጭ ዜጋ ናቸው። እኔ ብዙ ሪሌሽንሺፕ ውስጥ መግባት ምናምን ነገር የምወድ ሰው አይደለሁም። ያ በቃ ሪሌሽንሺፕ አይመችሽም? አልጋ ግን ትወጃለሽ? ያው ዝም ብለሽ ትጋደሚያለሽ? ኖ እንደዛ አይደለም። እና ሪሌሽን ከሌለ ብዙ ወንድ የምታውቂ ከሆነ መጋደም ነው። በአማርኛ ሲነገር ይደብራል እንደዚህ። መተኛት በአማርኛ ሲወራ ደስ አይልም። በእንግሊዘኛ ግን ደስ ይላል። በእንግሊዘኛ እንዳትተኛ። አይ ጥሩ ነው። ስለዚህ አሁን ከድራግ ከሱስ ከዚህ ከወንድ ጋር ከመተኛት ምናምን ጋር ንጹህ ነሽ? ያ እንደ ድንግል ሴት ነሽ? አሁን ላይ ይመለሳል እኮ ይባላል። ተመልሶ ነው? አይ ጥሩ ነው። ያንቺው ከተመለሰ ጥሩ ነው። የኛም እናት ተስፋ አላት። ወይ አንቺ ልጅ ያው እንጫወት ብዬ ነው። እሺ አረበሽሽም ብዬ ተስፋ አደርጋለሁ። ችግር የለም። አማርኛም ስለጠፋብሽ እኛ እናስታውስሽ። ይሄ የኛን የድሮ ለዛ አይመስልም ሰውዬ? የድሮውን እናስታውስሽ ብለን ነው። እሺ ለጨዋታ ነው። እና ስለዚህ አሁን ከሁሉም ነገር ርቅ ያለው ንጹህ ሆኛለሁ ነው የምትይው? በጥራቃም ነሽ? በጥራቃን ታውቂዋለሽ? ቃሉን በጥራቃ ሲባል አንድ ሰው አታውቂውም? አዲስ አሁን ላይ እኮ እኔም ነገር ይገባኛል። ወንድሜም ሲል አዳዲስ አማርኛዎች አሉ። በኋቃስ ታውቂያለሽ? በኋቃ ነሽ ቢልሽ አንድ ሰው ወይም በጥራቃ ነሽ ቢልሽ አንድ ሰው ምንድን ነው የሚመስልሽ? በኋቃ የእንትን እንጀራ ሊጥ ምናምን ሊጥ። አዎ ከዛ ጋር ይመሳሰል። ምን ይገናኛል ብለሽ ነው? አሁን አንቺ የምትነግሪኝ ነገር ሌላ፣ እውነታው ሌላ ሲሆን አንድ ሰው የሚያወራው ሌላ፣ መሬት ላይ ያለው ነገር ደግሞ ሲለያይ በጥራቃ ይባላል። ኦኬ ታውቃለህ? በጥራቃ አይደል? በጥራቃ
በአካል ቆሞ አይተው ታውቃለህ? በጥራቃ ያልሽ እናቴ በጥራቃ ማለት ቀዳዳ ማለት ነው። ይሄ ቀዳዳ አይደለም። ይሄ የልብሱ ቀዳዳ ምናምን እንዳይመስልሽ፣ የአፍ ቀዳዳ ዝም ብሎ አፉ የሚከፈት የሚያወራው ሌላ። ምን አገናኘው ታዲያ እኛ ከምናወራው ጋር? የሚገርምሽ ነገር እሱ ነው። አሁን ጀርመን ሀገርና ኢትዮጵያ ሀገር በጥራቃና የቀዳዳ ልዩነቱ ይሄ ነው። እኛ ሀገር አሁን አንቺ እየኖርሽው ያለሽው ህይወትና እየነገርሽኝ ያለሽው ነገር የተለያየ ነው። የምትኖሪው ሌላ ነው፣ የምታወሪው ሌላ ነው። አዎ ለዛ ነው በጥራቃ ያልኩሽ። አንቺ አልገባኝም። ስለምን ማለት ግራ እያጋባህብኝ ነው። እንደዚህ ነኝ። ሰዎች ባይዘው ግራ ነው የማጋባቸው። ግራ ካልገባቸው ስለማይገባቸው፣ በተለይ እንዳንቺ አይነት ሰዎች ደግሞ እስኪ ስልኩን አምጣልኝ አንዴ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ይኸውልሽ የእኔ እናት ይሄ ነገር ይታይሻል? በደንብ ይኸውልሽ። ይሄ ቤት የማን ነው እንዴ? ምንድነው? ይሄ ቤት የማን ነው? የኛ ነው። የእናንተ ቤት ነው። አልገባኝም። ምንድነው እዚህ ላይ የሚታይሽ ነገር? እኮ ገባኝ። ወንድምሽን ምን እያረግሽ ነው? ምንም። ኧረ እባክሽ ምንም ትያለሽ? ራቁቱን አድርገሽ በቀበቶ የምትገርፊው ለጽድቅ ነው? አልገባኝም። ምንድነው? ሲጀመር ማን ነው? ቁጭ አይዛ ተረጋጊ። አንድ እንደዚህ ለፈልፋለሁ። እንዴት እንዳልነከኝ እከስሃለሁ። ገብርኤልን የት አባሽ ነሽ ነው የምትከሺ? እከስሃለሁ። እዚህ ሀገር መንግስት የለም? መንግስትማ አለ። እንዳንቺ አይነቱን ሰው ይሄው አሁን በቁጥጥር ስራ ውለዋለሁ። አንቺ ባለጌ ነሽ። በመጀመሪያ ደረጃ እንዴት የእናትሽ ልጅ ወንድምሽን እንደዚህ ታረጊዋለሽ እንዴ? ይሄ ብልግና አይደለም እንዴ? ሰው ቤት ያለ ፍቃድ ካሜራ ሲጀመር ማን ነው እንደዚህ ያደረገልኝ? አትበይ። ትሰሚኛለሽ? አንቺ ሲጀመር ወንድምሽን እርቃኑን አድርገሽ በቀበቶ እየገረፍሽ የምትደፍሪው ማን ስለሆንሽ ነው እኮ? ማን ስለሆንሽ ነው? እንካ ማን ስለሆንሽ ነው? በቃ ወጣልኝ። እኔ አልፈልግም። የታባሽ ነው? ታጥተይ ስርዓት ይዘሽ ተቀመጭ። ትሰሚኛለሽ? ስርዓትሽን ይዘሽ ተቀመጭ። ይሄንን ፋይል ወስጄ ፖሊስ ጣቢያ አሳያቸዋለሁ። አንቺን ደግሞ ፖሊስ ጣቢያ ወስጄ አሳስርሻለሁ። እኔ አልፈልግም። አትበይ። እዛው ስራ አልፈልግም። ምንድን ነው የምትፈልጊው ታዲያ? መተኛት አይደል? ደስ አለሽ? ሳይሆን ሰይጣን ምንድን ነው የምንስማማው? ማለት እንስማማ። ስንት መስማሚያ ጉዳይ አለ አይደል? ገብርኤል ተቀመጥ። አንቺ ስራችን ይዘ ይኸውልሽ፣ ሰሚኛለሽ? እያንዳንዷን ፋይል አሁን እቺ ያደረግሻትን ነገር በሙሉ ለፖሊስ ተሰጣ። እባክህ ለፖሊስ አትስጥብኝ። እንስማማኝ። እናንተ በምን ነው የምንስማማው? በፈለከው ነገር አንቺ ግብደ ይዛ ሰይጣን። ይኸውልሽ የምንስማማው እውነታ ውስጥ ነግሪኝ እኮ ነግሬሃለሁ። እውነታውን አንድ ነገር መደበቅ የለም። እሺ እሺ። ከዛ የተወሰነ ብር ትሰጪኛለሽ? አዎ። ከዛ እንስማማለን። እሺ። አሁን ያየሁት ነገር እውነት ነው አይደል? አዎ። ወንድምሽን ትደፍሪያለሽ? መድፈር ማለት አለብኝ? እሺ። ትከኪዋለሽ? እሺ። እዛ ደግሞ ትገርፊዋለሽ? እራሱ እኮ ነው የሚያስገድደኝ። አመሉን አላያችሁትም? እሺ።
እሱን ተውና ማለት እኔ እናንተ እንዳልከው እንስማማ። እኔ ፖሊስ ምናምን አልወድም። አትወጂም? አዎ ሌባ እኮ ፖሊስ አይወድም። ታዘውይ ሌባ ፖሊስ አይወድም። መቼ ሰረኩኝ? አልሰረክሽም። ከመስረቅ እኮ ይሻላል ይሻላል እያልሽ ነው። ይሄ እኮ በጣም ወንጀል እኮ ነው እየሰራሽ ያለሽው። አንደኛ ነገር ይሄ ልጅ የእናትሽ ልጅ ነው አይደለም? የእናትሽ ልጅ ነው አይደለም? ሁለተኛ ነገር ያለ ፍላጎቱ ህፃን ልጅ ነው። ሶስተኛ የሚያሳዝነው ነገር ደግሞ ትገርፊዋለሽ። ምን ባደረገ? ምን አረገሽ? ያጠፋው ጥፋት አለ? ያጠፋው ጥፋት አለ እና ምን አድርግ ነው የምትይው? ምን ያድርግሽ? የበፊት ታሪኬ ነው እንደዚህ እንደሆነ ያደረገኝ። ምን ማለት ነው የበፊት ታሪኬ? ምን ሆነሻል? ማለት ብዙ ነገሮች ሆኛለሁ። አሁን ነፃ ሆኜ እንድናገር ካሜራማኑን እናስወጣውና እናወራለን። እኔ ጋር ታወሪያለሽ? ቀበቶ የለሽ ማለት ነው? አይደለም። ባይዘው እኔም ቀበቶ አለኝ። ሊሊ ትባላለች። እሺ እሺ። አዎ አቤል ሉጣ ላናግራት እስኪ። በቃ ሉጣ ነው። እሺ 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 ምንድን ነው የተፈጠረው? ማለት በፊት እዚህ ያለው ነበረ እናትና አባቴ እኔ ገና ልጅ እያለሁ ነበረ አባቴ ያረፈው። ከዛ እንደዛ ሲሆን እናቴ ደግሞ አሁን የባቢን አባት አገባችሁ። እሺ ከዛ እሱን ስታገባው እሱ ደግሞ ያላት ሀብት የአባቴ ነበርና እሱን ፈልጎ ነበር ያገባት። የወንድምሽ አባት? አዎ። እሺ ከዛ በቃ እኔንም በጣም እንትን ይለኝ ነበረ ማለት እሱን አሁን ባደረኩት መልኩ ነበረ እኔንም የሚያሰቃየኝ እና ደግሞ ማንም የሚያምነኝም ሰው አልነበረም። እሺ አሁን እየነገርሽኝ ያለው የወንድምሽ አባት አንቺን ይደፍርሽ ነበር? አዎ። ለምን ታዲያ ለእናትሽ ልትናገርሽ? አታምነኝም ነበር። እሱን ተወደው ስለነበረ አታምነኝም ነበረ። ስነግራት ምናምን ነገር እሱ መጀመሪያ ቀደም ብሎ በቃ ልጅሽ እኔን እንትን ታደርገኛለች ምናምን ነገር አውቃ ብሎ አሳምኗት ነበረ። ማለት እኔን ትፈልገኛለች የምታደርገው ነገር ምናምን እያለ መጀመሪያ እኔ እና እሷ እንድንጣላ ምናምን ያደርግ ነበረ። ስለዚህ እኔ ስነግራት አታምነኝም ነበረ። ደግሞ ያለችኝ እሷ ብቻ ነበረች። የአባቴ ዘመዶች ደግሞ በንብረቱ ምክንያት ይገባናል ብለው ከእናቴ ጋር ክስ ላይ ስለነበሩ በቃ እኔን ወደ እናቴ ያገለሉኝ። ማንም አልነበረኝም። እሺ ከዛ በኋላ ይሄ ሰውዬ በየጊዜው ይደፍርሽ ነበር? አዎ። ከዛ ይሄ የትምህርት እድሉ ደርሶኝ እስከማወጣ ድረስ በጣም ነበረ እንትን የሚለኝ ጫና የሚፈጥርብኝ። ትምህርቴ ላይ አሪፍ ውጤት ስለመጣሁ ነው ወደዛ የሄድኩት እና በቃ ከዛ በላይ ማምጣት መማርም እችል ነበረ። ግን እሱ በጣም ነበረ እኔን እንትን የሚለኝ የሚያሰቃየኝ ነበረ እኮ። ይሄ ነገር ታዲያ ጀርመን ድረስ አብሮሽ ሄዶ ከዛ በኋላ ድራግም ምናምን የጀመርሽ በዚህ ምክንያት ነው? አዎ ማለት እዛ እንትኑ ስሜቱ በቃ ይሄ እስከ ትንሽ ጊዜ ድረስ ወንድ ሳይ ከወንድ ጋር ምናምን ነገር ሲሆን ያ ነገር ነው የሚመጣብኝ። እሱ ያደረሰብኝ ተጽዕኖ ነው የሚመጣብኝ። በጣም ነበረ ደግሞ የሚያሰቃየኝ የነበረው። እዚህ ምን ያደርግሽ ነበር? ይገርፈኛል መጀመሪያ። አሁን እሱን ባደረኩት አይነት በቃ ይገርፈኛል መጀመሪያ። ዝም ብሎ አልነበረም። ይገርፈኛል። በጣም ነበር የሚገርፈኝ። ከዛ በቃ እንትን አይልም ካልገረፈኝ ካላሰቃየኝ ጸጉሬን ምናምን ካልነጨኝ በቃ ደስተኛ አይሆንም ነበረ እሱ። እናትሽ የለችም? ቤት ውስጥ አይደለች እንዴ እናትሽ? አይ እንዴት መሰለ ቤት ውስጥ ነው። ይሄ ብቻ አልነበረም ቤት ነበረን፣ ሌላም ቤት ነበረን እና አሁን ይሄኛው ቤት ሁለቱ ይኖሩበት የነበረ ነው። ያንን ሽጣውት ነው እና እኛ እዛ ቤትም እዚህ ቤትም እያልን ነው የምንኖረው። ሞረኔ እዛኛው ቤት ነበረ የምኖረው እና እዛ ነው የሚመጣው። እነሱ እዚህ ነው የሚኖሩት፣ እሱ እዛ ይመጣ ነበረ። ማንም ሳይኖር ምናምን ይመጣ ነበር እና እዛ መጥቶ በቃ የፈለገውን ምናምን ነገር አድርጎ ነው አሰቃይቶኝ ምናምን የሚሄደው የነበረው። ብናገር ደግሞ እናቴም ስለማታምነኝ
የባስ ከእናቴ ጋር እየተራራቅን ምናምን መጣ። እስኪ ሳትዋሺ ንገሪኝ፣ ከእሱ ጋር በምታረጊው ነገር የእውነት ደስተኛ አልነበርሽም ነው? አልነበርኩም። እና ታዲያ ያ ደስተኛ ካላረገሽ ያው ለእናትሽ ድንግልናዬን ወሰደ ማለት ትችያለሽ፣ ለፖሊስ ማመልከት ትችያለሽ። ብዙ አማራጮች ነበሩሽ አይደል? እንዴት እንትን አትልል። እሷ አትደግፈኝም ነበረ። እንደገና ደግሞ በትምህርት ቤት የምመላለሰው በሰርቪስ ነው። እሱ ነው ሰርቪሱን እንትን ያለልኝ ያዘጋጀልኝ እሱ ነው። ቀጥታ ትምህርት ቤት ያደርሰኛል። ስመጣም ጓደኛም ምናምንም አልነበረኝም። ስመጣ ወደ ቤት ያመጣኛል፣ ሲሄድም ይወስደኛል። እናቴ በቃ ምንም ስለኔ እውቀት የላትም። እኔ ላይ ያለው ነገር በቃ ትሰራተኛለች፣ እሷ ምግብ ምናምን ታብሰልኛለች፣ ተመላላሽ ናት፣ ትሄዳለች እሷ። በቃ እኔ ብቻዬን ነው የማድረው። ለምን አባትሽ ማን ነው እናትሽ ወደ ቤት ወደዚህ እንድትመጪ አታረግም ነው? አታረግም። እሱ እንዳልኩ መጀመሪያ የነገራት ነገር አለ። በቃ እኔና አንቺን ለማጣላት ትጥራለች። እንደገና ደግሞ በቃ ልታሳስተኝ ነው የምትፈልገው ምናምን ብሎ ነግሯት እዚህ ያለን መጀመሪያ ተጣላን። ከዛ ነው ወደዛኛው ቤት የላከች። በስላሴስ። እሺ ከዛ ጀርመን የተፈጠረው ነገር ምንድን ነው? እንዴት ሄድሽ? ከዛ ያጋጠመች ነገር የእሱ አባት አሁን የት ነው ያለው? አሁን የእሱ አባት ሞቷል። እኔ እዛ እያለሁ ነበረ የሞተው። መጀመሪያ እናቴ ሞተች፣ ከዛ በኋላ እሱ ሞተ እና እሱ ልጁ ደግሞ ለአቅሙ ለንብረት ለመውረስ ምናምን ስላልበቃ ያው ስንት ዓመት ነው እሱ? አሁን ደርሷል 19 ዓመቱ ነው መሰለኝ አሁን። እሺ እና የዛኔ በቃ እኔም ስለነበርኩኝ ያው ወራሽኛ ስለሆንን እሱም ደግሞ በሌላ በኩል ልጆች ምናምን ስለሌሉት ለኛ ነው የወረስነው ንብረቱን። እሺ እዛ ጀርመን ሀገር ምንድን ነው የተፈጠረው? እስኪ በደንብ አብራርተሽ ንገሪኝ። ይሄ ሁሉ ሱስ ውስጥ የገባሽው፣ ይሄ ሁሉ የወሲብ ጥማት ውስጥ የገባሽው በምን ምክንያት ነው? እዛ ከሄድኩኝ በኋላ ማለት እዚህ የነበረውን የተነፈገውን ነፃነቴን ምናምን ነበር ያገኘሁት። እና ደግሞ እዛ በቃ የነፃነት ሀገር ነው፣ ሀገሩም የነፃነት ነው። እንደገና ደግሞ እኔ በጣም እንትን ብዬ ታፍኜ ምናምን የኖርኩኝ ስለነበር እዛ እንደሄድኩኝ በቃ በጣም ነፃነቴን አገኘሁኝ። እና እንዳልኩ ሀብሬያቸው መራቸው ዶርም ውስጥ ያሉ ልጆች ይጠቃቀሙ ነበር እና በቃ ከነሱ ጋር መጠቃቀም ምናምን ጀመርኩኝ። ያለ ምናምን በቃ ስለ ትምህርቴን ተምሬያለሁኝ። አሪፍ ውጤትም አምጥቼ እዛው ስራ ተመቻችቶልኝ ነው የኖርኩት። የመኖሪያ ፈቃድም ነበረኝ። ግን አሁን በቃ በምጠቃቀማቸው ነገሮች በጣም እንትን ስላልኩኝ ከሀገሪቱ ገደብ በላይ የሆነ ስለመጣ ነው ዲፖርት ያደረጉኝ እንጂ መኖሪያ ፈቃድም ተሰጥቶኝ ነበር። የስራ ፈቃድም አለኝ። የተደላደለ ህይወት ነበር ነበረኝ። እዚህ ከመጣሽ በኋላ ወንድምሽን እንደዚህ አሁን ይሄ ሴክሹዋል ነገር ምናምን የምታረጊበት ምክንያት ምንድን ነው? ሌላ ወንድ ጋር ማድረጋት ሲሆን የሚፈልግ ወንድ ካለ አንቺ የሚፈልግሽ ወንድ ጋር ይሄን ነገር ለምን አታረጊ? ወንድምሽ ለምን መረጥሽ? ደስተኛ አያደርገኝም ማለት ደስተኛ ያደረገኝም ስለ በቃ አባቱ ልጁን ሳየው ሲጀመር አባትየው ያደረገኝ ነገር ነው የሚመጣብኝ። ከዛ ደግሞ አሁን ጀርመን እያለሁ መጀመሪያ እንደሄድኩኝ አካባቢ ይሄ ወደ ሱስ ውስጥ የገባሁት እንዴት መሰለ፣ በቃ እንዳልኩ ዶርም ውስጥ ምናምን ያሉ ልጆች ይጠቃቀሙ ነበር እና ቀስ እያልኩኝ ነው እነሱ ናቸው ፓርቲ ምናምን ነገር ተዘጋጅቶ በሄድኩበት ነው። ከዛ እንደዛ አሁን የእሱ አባት እኔን እንዳደረገኝ እዛ እንደዛ አይነት ነገር ተፈጠረ እና በቃ ለማገገም ምናምን ብዙ ጊዜ ነበር የፈጀው። እዛ ማለት አሁን ላይ እንዴት ነው እኛን አሰቃየንና ከዛ ደስታ ታገኛለሽ የሚሉሽ ወንዶች ነበሩ ነው? ኖ እኔን አሰቃዩኝ። አንቺን ነው ያሰቃዩሽ? አዎ አዲስ ተማሪ ምናምን ስለሆንኩኝም እንደገና ደግሞ በቃ የሌላ ሀገር ዜጋ ስትሆን በራሱ የሚፈጥር ነገር አለ። የበታችነት ስሜት ነው እንዲሰማህ የሚያደርጉት ምናምን ነገር እና በቃ በብዛት እዛ አፍሪካዊ የለም፣ አፍሪካዊ ተማሪ የለም እና በጣም ነበር እንትን የሚያደርጉኝ ዝቅ የሚያደርጉኝ ምናምን እና የሆነ ጊዜ እንደዚህ እንዳልኩ ፓርቲ ተዘጋጅቶ ምናምን በሄድኩበት ነው በቃ መጠጥ ውስጥ ምናምን ነገር አደረጉና ከዛ በኋላ የተፈጠረውን አላውቅም፣ ግን ትንሽ ትንሽ ሳስታውስ በጣም ስቃይ የበዛበት ነገር ነበር። ከዛ በኋላ በቃ ለወንድ ልጅ ያለኝ ጥላቻ በጣም በዛና ከዛ እዚህም ስመጣ ደግሞ ተመልሼ እሱን ሳየው አባትየው ነው በቃ የሚመጣብኝ ልጅየውን ሳየው
እና አባትየው ባሰቃየኝ ልክ እሱን ሳሰቃየው በቃ ደስታ ይሰማኛል ማለት ብድሬን የመለስኩ ይመስለኛል። እሱ አሁን ቁሞ ቢያየኝ በጣም ነበር ደስ የሚለው። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ትሪፕስ። እኔ እዚህ በላይ መስማት አልፈልግም። እውነትም ይሁን ውሸትም ይሁን ያሳለፍሽው ነገር በጣም ያሳዝናል። ግን በቃ ይሄን ነገር ለፖሊስ ሄደሽ ብታመለክች የተሻለ ነው። አንቺም ላይ የደረሰውን ነገር የተፈጸመውን ነገር በሙሉ ፖሊስ ጣቢያ እንደሚሆን ያልኩ አይሻልም? እንደዛ ነው ይሻላል። ይኸውልህ ቆይማ ለአንተ የሚሆን ሰርፕራይዝ አለኝ። ምን ቢባል የለም። ምን ሰርፕራይዝ ነው? በእናትህ ምንድን ነው? ተቀመጥ እዚህ ጋር። ምንድን ነው እኮ ተናገሪ። ምንድን ነው? ሰርፕራይዝ እኮ ነው። አንዴ አልቆይም እኮ 5 ደቂቃ። ለምን ሰርፕራይዝ? አልተስማማንም እኮ አይደለ? ምን የሚያስማማ ነገር ነው? እንስማማለን። እሺ ሂጂ። እቺ ሴትዮ ጤነኛ አትመስለኝም ውድ ቤተሰቦቼ። ለማንኛውም እና ቤልም ውጭ ላይ ያሉ እኔም አስፈላጊውን ጥንቃቄ አድርጋለሁ። አእምሮዋ ልክ አይደለም። እዛ ሀገር ምን እንደተፈጸመባት ምን እንደሆነች ምን እንዳጋጠማት አናቅም። ግን አእምሮዋ ልክ አይደለም። የደረሰባት ነገር እንዳለ ነግራናለች። እሷ ያን ነገር ስላሳለፈችው ግን ሌሎችንም ሰዎች እንደዚህ ማድረግ አለባት ማለት ነው ብዬ አላምንም። የተፈጸመው ነገር የሆነው ነገር እጅግ በጣም ያሳዝናል። በሷም በኩል ይሄ እውነት የተናገረችው ነገር እውነት ከሆነ በጣም እናዝናለን። ከዚህ በላይ ምንም ማለት አልችልም። ግን ያሳዝናል። የሰው ልጅ በዚህ ያህል ደረጃ መጨካከኑ በዚህ ያህል ደረጃ ምኑ እንደሚያስደስታት ምኑ እንደሚያስደስት አሁን ላይ ወንድሟ ነው ከወንድሟ ጋር እንድትተኛለች። በአባት ባትገናኝም ምን ባትልም በእናቷ ወንድሟ ነው ስጋዋ ነው። አይ ችግር የለም። እሺ ማውራት እንችላለን። ምን እንደምናወራው አላማረብኝም ከቅድም አሁን አምሮብሻል። ስለዚህ አንተ የምትፈልገውን በፈለግከው መንገድ እናድርግና እንስማማ ነው። እንደፈለግኩ አድርጌሽ ገብርኤል አትጃጃይ። ወደዛ ሂጂ በይ ተነሺ። እኔ አንቺ ጋር እዚህ እንትን የምልበት ነገር ምንም ምክንያት የለም። ወደዛ በይ። ምን እያደረግሽ ነው? ምን እያደረግሽ ነው? ምን እያደረግሽ ነው? ኦኬ ይሄን የፈለግሽው አይደለ? ይሄን የፈለግሽው አቤል ምግቡ ሰላም ውድ ቤተሰቦቼ፣ እንግዲህ ከእህቴ ጋር ቆይታ ካረግን በኋላ የዚህ ታሪክ ባለቤት ከሆነው ልጅ ጋር እገኛለሁ። ከሱ ጋር የተወሰነ ቆይታ አድርጋለሁ። እናንተም ያው እንደተለመደው አብሮነታችሁ ኃይልን። እሺ ወንድሜ ስላወቅኩ ደስ ብሎኛል። ግን ያው ከመጀመሪያው ጀምሮ ነገሮችን እንድትነግረኝ ከስምህ ልጀምርና ማን ልበል? ስሜ ቤቢ ነው ስምህ? ኦኬ ያው ቪዲዮ ላይ ያለውን ነገር እሷም ሙሉ ለሙሉ አሳይታኛለች። ስለዚህ ምንም የምንደባበቀው ነገር አያስፈልግም። እሺ አንተም እርዳታ ፈልገህ ነው አይደል ይሄን ነገር ከሷ ጋር ሆናችሁ እንትን ያላችሁት? የሚያግዘኝ የሚረዳኝ ሰው ፈልጊልኝ ብለሃት ነው። እሷም እንግዲህ አናግራናለች። ቪዲዮውን ቁጭ ብለን አይተነዋል። በጣም የሚያሳዝን ነገር ነው። በጣም እውነት ለመናገር
እስኪ ከመጀመሪያው ጀምረህ ንገረኝ። ምንድን ነው የተፈጠረው ነገር? ቤተሰቦችህ ሴት ናቸው? እሷስ እንደዚህ ያረጋት ነገርስ ምንድን ነው? እንደ ምክንያት የምታነሳው? እናትና አባቴ አይዞሽ። በህይወት አይገኙም። እሺ። እና እሷም ውጭ ነበረች። ከመጣች ጀምሮ በቃ እንደዚህ አይነት ባህሪ ነው የምታሳይ። እሷ ውጭ ከመምጣቷ በፊት አንተ እዚህ አገር ውስጥ እየነበርክ አንተ እዚህ እሷ ሳትመጣ ማለት ነው ምን አይነት ህይወት ነበረ? እሷ ከመጣች በኋላስ ምንድን ነው የሆነው? አሪፍ ህይወት ነበረኝ። እሷ ከመጣች በኋላ ግን በቃ የእሷ መጫወቻ አሻንጉሊት ነው የሆንኩት። የእሷ መደበሪያ ነው የሆንኩት። እሷ አድርግ የምትለኝ፣ እሷ ውጣ ስትለኝ ነው የምወጣው፣ እሷ ግባ ስትለኝ ነው የምገባው። መሄጃ የለውም ብላ በቃ ብዙ ጭቆና ነው የምታደርግብኝ። አሁን አንተ እያየሁት ከነበረው ከጭቆናው ውጭ ደግሞ አስገድዳም ትደፍርሃለች አይደል? ይህን ነገር ለፖሊስ ወይም ለህግ አካል ለምንድን ነው ያላሳወቅኸው? ፈራሁ። ፈርተህ ነው? አሁን እድሜ ስንት ነው? እኔ አሁን 18 ነው። ኦኬ። አሁን ኦልሞስት እሷ ወደዚህ ከመጣች ቆይታለች? ቅርብ ጊዜ ነው የመጣችው? ያልቆየችም አመት ቢሆናት ነው። እሺ። አሁን የመጀመሪያው እንዴት ነበር? መጀመሪያ ስትጀምር እንዴት ብላ ነበር የጀመረች? ከዛ በኋላስ እንዴት ነው እስካሁን ድረስ የቀጠለው? የመጀመሪያውን ንገረኝ። የመጀመሪያ ቀን በቃ እንደዚህ መጀመሪያ ኪኒን ምናምን ነበር መገዛላት ከፋርማሲ ምናምን የተለያዩ መደወልላቸዋለሁ ምናምን። እሺ። ከነሱ እቀበልላታለሁ ምናምን። ከዛ በኋላ በቃ እያየሁት እየተቀየረች መጣች እና በጣም አግሬሲቭ ሆነችብኝ እኔ ላይ እና እኔን ማስጨነቅ ምናምን ጀመረች። በቃ አላውቀውም ብቻ እንዴት እንደተቀየረ ነገሩ እዚህ ጋር እንደደረሰ። የመጀመሪያ ቀን ስትደፍርህ ማለት ነው ይሄ ጾታዊ ትንኮሳውን ስታደርገው እሱን ቀን እስኪ አስታውሰኝ። አላስታውሰውም። በጣም ብዙ ጊዜ ነው። አመት ነው ብለኸኛል አይደለ? እና መድኃኒቱን ምናምን እዚህ ነው የጀመረችው ወይስ እዛም እያለች ነው ስትጠቀም? እዛም እያለች ነው። ከዛም የምታውቃቸውን ነው እዚህ የምትገዛው። ተጠርዛ ነው የመጣችው ወደዚህ? ዲፖርት ተደርጋ? አረ በምን ምክንያት ዲፖርት የተደረገች? በድራግ ነው። ድራግ ትወስድ ነበር። እዚህ ከመጣች በኋላም ይቀጥሏል? አዎ በጣም ብሶባታል። አንተ የምትደፍርህ ለምንድን ነው ታዲያ? ማለት ድራጉን ትውሰድ ችግር የለውም የለመደችው ነገር ነው። ግን ወደ አንተ የመጣበት ምክንያት ምንድን ነው? እንጃ እሱን አላውቅም። ያው ድሮ ተጽዕኖ አለብኝ ምናምን ነው የምትለው። ትራውማ አለብኝ ያለው። የምን ትራውማ ነው? ያው እንደዚህ ወንድ። ኧረ እባክህ ወንድ እንደዚህ አድርጓት ነበር ትላለች። ምናልባት አንቺ የምታውቂው ነገር አለ ከዚህ ጋር የተያያዘ? ያው ማለት ለኔም አሁን ላይ ያለው ነገር በጣም አዲስ ነው። ማለት ድሮ ማውቃት ሳምሪ እና አሁን ላይ ያለችው ሳምሪ በፍጹም። ግን እኔ ካስተዋልኩት ነገር ስነግርህ አሁን ላይ ለወንድ ልጅ በጣም ከባድ ጥላቻ ነው ያለባት። ማለት በቃ እንደ ቆሻሻ፣ በተለይ ትዳር የሚባለውን ነገር እኔ ላይ እንኳን በጣም ብዙ ጫና ነው ያው በወሬ ደረጃ የምታደርስብኝ። ትዳር ምን ያደርግልሻል? ወንድ ምን ያደርግልሻል? ወንድ ማለት ቆሻሻ ነው። በቃ ለወንድ ልጅ ያላት ነገር በጣም ኔጌቲቭ ነው። እና ሜቢ ከዛ አንፃር ሊሆን ይችላል። እኔ እንደነገርኩ ያው መጀመሪያ ላይ እንደዚህ አይነት ነገር አላወቅኩ። ማለት ጀስት ተጽዕኖ ነው የመሰለኝ። አንዳንድ አሁን ታላቅ እህቶች ሳያውቁም ተጽዕኖ ያሳድራሉ እና ያ ነው የመሰለኝ። ከዛ በቃ ከጊዜ ወደ ጊዜ በጣም ሰውነቱ እንደምታየው ነው በጣም መክሳት ጀመረ፣ ጅዝብ አለ። በፊት በጣም ነበር ስራ የሚሰራው። ኢቨን የቤት ኪራይ ምናምን አላቸው በየወሩ ማለት ነው። የሱቅም ኪራይ ምናምን አላቸው። ያ ብር ራሱ እያለ ሌላ የቀን ስራ ይሰራል። አሁን ጅዝብ አለ። እያየኝ ሰው ሰላም አይልም። እንደዚህ እያየ ስታወራው ምናምን በቃ የሆነ እንጃ እንደዚህ ነው ብዬ መናገር አልችልም። እና ሙሉ ለሙሉ አይምሯ ተመርዟል። በቃ ልክ አይደለች። ምናልባት ትምህርት ያቆምከው በሷ ምክንያት ነው ወይስ እዛ በፊት አቆመ ነበር? እኔ ከሷ በፊት ነው እና ሰፈር ነበረ ሙሉ። ለምንድን ነው ትምህርት ያቆምከው አንተ መጀመሪያ? 12 ስጨርስ በቃ ተውኩት። 12 ጨርሰሃል? ከዛ በኋላ ቤት ነክ ስራ ምናምን ትሰራ ነበር በፊት? እሞካክር ነበር። እሺ። አሁን እሷ ከመጣች በኋላ ግን አትሰራም? አልሰራም።
ዘመድ ምናምን የላቸውም? ምናልባት ከሷ ውጭ ያው ምልክ ይሄ ጉዳይ የቤተሰብ ጉዳይ ነው አይደለ? የቤተሰብ ጉዳይ ደግሞ በቤተሰብ ይፈታልና የምታማክረው የምትጠይቀው ዘመድ ምናምን የለም? ያጠየቀው ማንም ዘመድ የሚጠይቀን የለም። አሉ ግን አይጠይቁንም። ተቀራረቡ እንቀራረብ አለመግባባት ላይ ናቸው። በውርስ ምናምን ጉዳይ ብዙም አይደሉም። በፊትም ብዙም አይጠያየቁም። ያናለ አይደለም። ስለዚህ አሁን ምን እንዳደርግልህ ነው የምትፈልገው? ምን እንዳግዝህ? በቃ ይሄን ነገር እንድታቆም እና በቃ በህግም ከሆነ እንድትጠይቅልኝ ነው የምፈልገው። እሺ ያው እንግዲህ እኛ ቪዲዮውን አይተነዋል። በጣም አዝነናል። እውነት ለመናገር የሚያሳዝን ነገር ነው የተፈጸመው። አንተ ላይም የተደረገው ነገር የሚያሳዝን ነው። ያው አሁን ያለህበትም የሜንታል ችግርም ከዛ ጋር የተያያዘ ነው። እገላለሁ ምናምን እያለች ታስፈራረኛለች። ብዙ ቀንም ሽጉጥ አለኝ ምናምን የደበቅኩት ምናምን ትለኛለች እና በቃ እገልሃለሁ ከዛ ሀገር ያመጣሁት አለኝ ምናምን ስለትም ምናምን እየወጣች ታስፈራረኛለች ምናምን። ስለትም ታወጣብሃለች እና አብረዋት የሚሆኑ ሌላ ወንዶች አሉ። በእነሱም አስደበድብሃለሁ ምናምን ትለኛለች። ወንዶች አሉ እንዴ ሌሎች? ከእሷ ጋር ኦቨር ምናምን የሚወጡ አሉ አብረዋት የሚጠጡ። አሁንም እዛ ሄዳ ነው። ትጠጣለች? ትጠጣለች። ቀንም ማታ ነው የምትጠጣው? ማታ ማታ ነው የምትወጣው። ብዙም ቀንም ትወጣለች አንዳንዴ ደስ ሲላት። እሺ ቪዲዮውን እንዴት ነው የቀረጻችሁት? እስኪ ስለሱ አስረዱኝ። ያው ቪዲዮውን እንደነገርኩ እኔ በጣም የተለያዩ አዳዲስ ባህሪዎች ሳይበት እኔ በጣም ለነሱ ማለት በጣም ፋሚሊ ነኝ ከድሮም። እሷም ሳትሄድ ውጪ እዚህ ቤት ነው ያደግኩት። እናታቸው በጣም መልካም ሴት ናት እና አዳዲስ ነገሮች ሳይበት በቃ አልቻልኩም ማለት ይሄ እሷን መጥቼ ያናገርኳት መጀመሪያ በቃ ታላቅ ናት፣ ታላቅ እህት እናት ናት ብዬ ያለው ነገር ቁጭ አድርጌ እንትን ጭራሽ አፌዘችብኝ። በቃ እንዴት ነው እሷ ራሷን እንዳሪፍ እንደሰለጠነች እኛን ደግሞ ጀስት እንደ ፋራ ነው የምታይን እና በቃ ምንም አልረዳለች ጭራሽ ማለት ነው። በቃ ጭራሽ ትፈልጊዋለሽ ምናምን በጣም እንትን አለችኝ የሆነ እና ከዛን እሱን አናገርኩት። በቃ ምንድን ነው ምክንያቱም ይሄ ልጅ ከጊዜ ወደ ጊዜ አልነግርም እንደምታየው ነው። በቃ ሁሉ ነገሩ በጣም እንትን ብሏል። ከዛ ያለውን ነገር ምናምን እሱን አወራሁት። ከዛ ነገረኝ። ከዛ እቤት ካሜራ አስቀመጠ። ከሱ ጋር ተነጋግረን ያለውን ነገር ምክንያቱም በቃ እኔ እሷ እየተረዳችኝ ስላልሆነ ወይም ደግሞ እሷ እንደ ታላቅት ነገሮች የምታስተካከል አይነት ሴት ስላልሆነች የሆነ ነገር ማድረግ ነበረብኝ ጀስት እንደ ቤተሰብ ማለት ነው። ከዛም ከሱ ጋር ያለውን ነገር አወራን፣ ፋይል ያዝን ማለት ነው። ቤት ውስጥ ካሜራ አስቀምጠን እያንዳንዱን ነገር በህግ መጠየቅ ካለብን በህግ እንጠይቃታለን ብለን ነው በቃ ወደ እናንተ ያን ነገር። በጣም አሪፍ። እውነት ለመናገር ጥሩ ስራ ነው የሰራችሁት። የኛም ድካም ብዙ ጊዜ እንደዚህ አይነት ቪዲዮዎች የሚሰሩበት ትልቁ ምክንያት ይሄ ነው። አንድ ሰው ራሱ ችግር ውስጥ ቢገባ እንኳን እንዴት ራሱን ነፃ ሊያደርግ ይችላል ብሎ በካሜራዎች በተለያዩ ነገሮች። አሁን ይሄ ማስረጃ ነው። እኔ ባልመጣ እንኳን ይሄንን ለፖሊስ ብታሳዩ በቂ ማስረጃ ስለሆነ እንትን ይላል። ዞሮ ዞሮ ነገ ጠዋት እመጣለሁ እኔ ተመልሼ። እሺ፣ ስለዚህ እሷን አወራታለሁ፣ ወደ ህግ ይዣት እሄዳለሁ። እሺ፣ በቃ ብዙም እንትን አትበል። ቀላል ነው ይሄ ጉዳይ፣ ከባድ አይደለም። እኛ መፍትሄ እንሰጠዋለን። አንተም ህክምና የሚያስፈልገ ነገር ካለ ከሷ ጋር እየተነጋገርን መፍትሄ እንሰጠዋለን። እሺ፣ አመሰግናለሁ። እሺ ቤቢ፣ አይዞህ። እንግዲህ ወደ ቤተሰቦቼ ያው የዚህ ቤት ታሪክ ይሄን ይመስላል። ስለዚህ በቀጣይ እህቱን የምናናግራት ይሆናል። እህቱን ካናገርናት በኋላ ሜቢ በሷ በኩልም እንግዲህ እኛ ያላወቅነው የተደበቀ ሚስጥርም ካለ እንሰማዋለን። ምክንያቱም ምንድነው እዚህ ደረጃ የደረሰ የሚለውን ነገር እንፈተፍታለን፣ እናወጣለን። ከዛ በኋላ ወደ መፍትሄ፣ ወደ እርምጃ፣ ወደ ፍርድ የምንሄድ ነው የሚሆነው። አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። መልካም ጊዜ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅን እንገኛለን።
ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ ውድ ቤተሰቦቻችን እቺ ሴት እንዳያችሁት ትንሽ ወጣ ያለ ስነ ምግባር ወጣ ያለ ባህሪ የነበረባት ሴት ናት። ዞሮ ዞሮ ማድረግ የነበረብንን ነገር አድርገናል። እውነት ለመናገር ወንድሟን ብታዩት ደግሞ የሱ ስሜት የሱ እንደዛ መሆን በቃ ለምን እንደሆነ በደንብ አንደርስታንድ ታደርጉታላችሁ ትረዱታላችሁ እያስባለሁ። እሷን ወደ ጣቢያ ይዘናት በምንሄድበት ሰዓት እሱ እያለቀሰ ነበር። ያ እሱን አሁን አስቀምጠን ምንም ማናገር አልቻልንም፣ ስሜቱንም መጉዳት ስላልፈለግን። የተወሰነ የሳይካትሪስት ወይም ደግሞ የአእምሮ ሕክምና ያስፈልገዋል። ስለዚህ እሱን መርዳት የሚችሉ ባለሙያዎች አሉ። ለነሱ አሳልፈን ሰጥተናል ከነሱ ጋር የተወሰነ ጊዜ። ምክንያቱም እቺ ሴት ሙሉ ለሙሉ በቁጥጥሯ ስር አድርጓለች። ሙሉ ለሙሉ በቃ ከዚህ ውጪ ምንም ነገር እንዳያስብ ነው ስታደርገው የነበረው። በጣም ነው የሚያሳዝነው። በዛ ላይ ልጅ ነው። እዚህ ደረጃ ላይ ይደርሳል ማለት እዚህ ደረጃ ላይ ይሆናል ብሎ የማይታሰብ ነገር ነው። በገዛ እህቱ ነው ይሄ ሁሉ ነገር ሲደርስበት የነበረው። ኖርማሊ ውጭ ሀገር የምትኖሩ ወይም ውጭ ሀገር የምትሄዱ ሰዎች በብዛት ራሳችሁን ጠብቁ። በተለይ እዛ አዲስ ኢንቫይሮንመንት ነው። ከዚህ ከኢትዮጵያ ወይም ደግሞ ከኛ ሀገር ከለመድነው ወጣ ያለ ኢንቫይሮንመንት ነው እዛ ጋር ያለው። ያን ኢንቫይሮንመንት ደግሞ አዳፕት ማድረግ መልመድ አለብን። ነገር ግን አዳፕት ስናደርገው ወይም ስንለምደው ደግሞ በእንደዚህ አይነት በሱስ በውስጥ በመግባት ወይም አላስፈላጊ ነገሮችን በማድረግ አይደለምና የምንወጣው ከሀገር የምንሰደደው ትልቁ ምክንያታችን ቤተሰብ ለመርዳት እናት አባቶቻችንን ለማገዝ ቤተሰቦቻችንን ብሎ እህት ወንድሞቻችንን ለማገዝ ነውና አላማችንን አንርሳ። እዛ ከሄድን በኋላ እንደነሱ ወይም ደግሞ ይሄ ነጮች እንደሚያደርጉት ለማድረግ ጥረት ባናደርግ የተሻለ ነው። በብዛት ብዙ ኢትዮጵያውያን ዲፖርት የተደረጉ አሉ ማለት ተጠረዘው ወደ ሀገራቸው የተላኩ። አብዛኞቹ ደግሞ ተጠረዘው ወይም ዲፖርት ተደርገው የሚመጡት በብዛት በሱስ ምክንያት ነው። ሱስ ይዟቸው ሱስ የሆነ ነገር አድርጓቸው ሱስ ይሄንን ዛሬ ብቻ አይደለም የሰማነው ከዛሬ 10 ዓመትም 15 ዓመትም በፊት በብዛት የምንሰማው ነገር ነው። ዲፖርት ከሚደረጉት አብዛኞቹ ሰዎች ይሄ በወንጀልም በግጭት በምን አለ ኖርማሊ የሚበዛው ግን በሱስ ምክንያት ነው። በቃ ይሄ ሱስ ውስጥ ገብተው በቃ ከዛ ሱስ ውስጥ መላቀቅ የማይችሉ ሰዎች አሉ። እና እንግዲህ እቺንም እህታችንን በእንደዚህ አይነት ሁኔታ ያው አግኝተናታል። ማድረግ የምንችለው ብቸኛው ነገር ወደ ህግ ቦታ ማቅረብ ነው። ከዛ ደግሞ ህግ ያው ይሄ የህክምና ድጋፍ ያስፈልጋታል ልጅቷ። ኖርማሊ ከእንትን ጋር የተገናኘ ከስነ ልቦና ከሱስ ጋር የተገናኘ ድጋፍ ይደረግላታል። ከዛ እንግዲህ ወደ ጤናዋ እንደምትመለስ ተስፋ እናደርጋለን። ሙሉ ለሙሉ አእምሮዋን አንስታለች በሚባል ደረጃ ነው እቺ ልጅ ያለችው። ያ አእምሮዋን የሳተችው ደግሞ ከዛ ከለመደችው ወይም እዛ ይዛው የመጣችው ነገር ነው ይሄን ሁሉ ነገር ውስጥ እንድትገባ ያደረጋት ብዬ አምናለሁ ፐርሰናሊ። ቤተሰቦቼ አብራችሁኝ ስለነበራችሁ በጣም አመሰግናለሁ። እንግዲህ የዚች ልጅ ጉዳይ ያው በሷም ሳይድ የሆነ የሚያሳዝን ነገር አለው። ግን አንተ ስላዘንክ ሌላውንም ማሳዘን ልክ ነው ብዬ አላምንም። እሷ ያደረገችው እንደዛ ነው። እዛ ጋር እንደዚህ ስለተደረግኩ እዚህ ጋር እንደዚህ ላድርግ ብላ ነው ይሄንን ታናሽ ልጅ ስትበጠብጠው የነበረው። ዞሮ ይሄንንም ጥቆማ ለሰጠችን እህታችን እጅግ የላቀ ምስጋናችንን እናቀርባለን። እሷም አሁን ከሱ ጋር ነው ያለችው። ያው ትንሽ ድጋፍ ያስፈልገዋል ልጁ አእምሮው ልክም አይደለም። እንዳያችሁት ነው ሲያወራም ምናምን ብዙ ነገሩ አሪፍ አይደለም። ዞሮ ውድ ቤተሰቦቼ አብራችሁኝ ስለነበራችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ በተለይ ሱፐር ቻት እና ሱፐር ስቲከር እየሰጣችሁ ደግሞ ሞቅ ደመቅ ለምታደርጉልኝ በጣም አመሰግናለሁ። በቀጣይ በሌላ ቪዲዮ እንገናኛለን። ሰላም።